ያ መሐመድ ያላስተማረው ነገር በሙሉ ደግሞ ምንድነው? የአህባሾች ነው ወይ ነው ጥያቄ። የግድ አህባሽ ብቻ አይደለም መጠየቅ። አህባሾች እዛም ማረዋችኋል ማለት ነው እንደዚህ እየጠየቁ። ኤኒዌይስ አይደለም እኛ ቤቱ የኦርቶዶክስ ስለሆነ ስለ ኦርቶዶክስ ስለ ክርስትና ለምን አይዞ ስለ ኢየሱስ ተጠይቃችሁ ሚስጥራችሁን ተበላባችሁ አይደል? መልሳለህ ስለ ኢየሱስ ፈጣሪነት ፕሊዝ መልስ ካለ መልስ ፕሊዝ አዳምጣውን። ምንድነው ሚስጥራቸው? ሚስጥራቸውን አወጣ ነው ማለት ነው። ለዘመናት እስልምና አንድ ነው፣ ሙስሊም አንድ ነው፣ ልዩነት የለንም ወዘተ በለም አወጣ ነው። አንዴ ላውራ ሶሪ ይታ መሐመድ ሽንት ቤት አስተማረ ነው ያልክ። እዚህ ጋር እስኪ አንደርስታንድ አድርግልኝ ጥያቄውን። አስተምሯል አልከው መሐመድ ያላስተማረው የለም ተብሎ የሚታመነው ሁሉን ነገር በቁርአን ላይ ምን አለ መሰለሽ? በደንብ አስተውይ። ወይሰላ አዳምጥ ፕሊስ። ኔክስት ካነሳ አውርዶ ክርስቲያን ከሰማይ በታች ከምድር በላይ ብናኝ ታውቂያለሽ አይደለ? የብናኝ ክብደት እንኳን እሷ የምታክል እንኳን ያልተጻፈ የለም በቁርአን ውስጥ ሁሉም ነገር ተጽፏል ተባለ። አንድ በይ። በሐዲስ ላይ ደግሞ ሙሐመድ ሁሉን ነገር አስተምሯል፣ አንድም የቀረው የለም። እንዴት ሽንት ቤት መግባት እንዳለብሽ፣ እንዴት ሽንት ቤት ላይ መቀመጥ እንዳለብሽ፣ እንዴት መነሳት እንዳለብሽ ማረው ምን አለ? ምንም የለም ነው። ከሱ ካስተማረ ይሄ ሁሉ ካስተማረ በደንብ ክርስቲያን እንደዚህ ባለጌ ሰው ለምን ታስገባለህ? ይሄ ሁሉ ካስተማረ በደንብ አስተውይ። ስለ አምላክ ስለሚመለከው ግን እናንተ ዛሬ ላይ በዋናነት ተውሂድ በሶስት ይከፈላል ብላችሁ አምላካችሁን ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብላችሁ የምታመልኩትን ሙሐመድ አያውቀውም። አንድ በይ። እንደዚህ ከፋፍሎ አላስተማርም። ሁለት በይ። ስለዚህ እንዴት ማማጥ እንዳለብሽ፣ እንዴት ቂጥሽን መጥረግ እንዳለብሽ፣ እንዴት መውጣት እንዳለብሽ ያስተማረሽ ስለ አምላክሽ ካላስተማረ ሁሉን አስተምሯል ከተባለ እሱ ደግሞ ምን አለ? እኔ ያላልኩትን ከሆነ አዲስ ነገር ነው። አዲስ ነገር ደግሞ ጥመት ነው። ጥመት ደግሞ ገሃነም ያስገባል አለ። ስለ አላህ ስለ ተውሂድ አስተምሯል ብለን ስንል አዳምጪ፣ አላስተማረም። የለም ማስረጃ። እነማን ናቸው ታዲያ ያስተማሩት? ሙሐመድ ከሞተ ከ100 ዓመታት በኋላ ከ500 ከ1000 ዓመት በኋላ የመጡ አላህን እንዲህ ብለን እናምልክ፣ አላህ እንደዚህ ይከፈላል፣ አላህ እንደዚህ ይላል ብለው አስተማሩ። ቤት ነው። ይቅርታ አንድ ላውራ 5 ደቂቃ። ይኸውልህ እኔ ያልኩህ እኮ ሽንት ቤት ስትል ስላቀማመጥና ስለዛ ተወው ይቅር። ሴት ነኝና የእኛ ነብይ መሐመድ ብቻ አልልም። እኔ ይቅርታ አድርግልኝ፣ ረሱል ሰለላሁ ዐለይሂ ወሰለም ብለን የምንጣራ መሐመድ ብቻ አንልም። ይቅርታ እፎይ ጠይብ። ምን መሰለህ ሽንት ቤት ስገቡ በግራ እግራችሁ ግቡ። አላሁመ ኢኒ አውዙ ቢከ ሚነል ኸባኢስ ወል ኸባኢስ ምን ማለት ነው? ከሴትና ከወንድ ሰይጣን ጠብቀን ብለን በግራ እግሬ እገባለሁ። ሰይጣን አይመታኝም። ስወጣ ደግሞ ኡፍራነክ ማረኝ ብዬ በቀኝ እግሬ ነው የምወጣ። ሰይጣን ሽንት ቤት ሰይጣን አለ። ሽንት ቤት አይበላም አይደል እንዴ? ታውቃለህ? ሰይጣን በሁሉም አለ። ሽንት ቤት እርኩስ ይወዳል ሰይጣን መንፈስ። ስለዚህ አስተምሯል ሙሐመድ፣ አላህ ነግሮታል። ግን ይቅርታ አድርግልኝ፣ እኔ ያው ሁላችንም ይቅርታ እያልኩ ነው የማወራ። ምክንያቱም እኔ ሰው በኒ አደም ስለሆነ ብቻ ሰው ስለሆነ ወዳለሁ። ክርስቲያን ሙስሊም አይደለም። ያው ባይዜ ኡስታዞችሽ አይሰሙሽም፣ ይሄንን እንዳይሰሙሽ ይቃወሙሻል። ሰው በመሆኑ ብቻ መወደድ የለበትም ብለው ዛሬ የተሰራ ቪዲዮ አይታችሁታል። አይ ቲንክ ጸጋዬ ክፍሉ የሚባል ቲክቶክ ላይ አይተዋል። ክርስቲያን ሰው በመሆኑ ብቻ አይከበርም ያ ብሎ ነበር። ይሄ የሆነበት ምክንያት ምንድን ነው? ሞሚና ይሄ የሆነበት ምክንያት ምን እንደሆነ ታውቂያለሽ? ምንድን ነው? ሱራ 5:51 የተገባው ምንድን ነው? እስኪ ንገረኝ። ያ ሱራ 5:51 ላይ ቁርአንሽ ምን ይላል መሰለሽ? ከክርስቲያኖች እና ከአይሁዶች ጋር ጓደኛ እንዳትሆኝ ይልሻል። አንድ ሱራ 3:28 ላይ በተመሳሳይ ተፍሲራቶቹን ስታነቢ ከክርስቲያኖች ጋር ቁጥር ከበለጡሽ ብቻ ክርስቲያኖቹ ብዙ ከሆኑ አንቺ ትንሽ ከሆንሽ ለማስመሰል ወዳቸዋለሁ በይ እንጂ ቁጥር ከበለጥሻቸው ግን
አስጨንቂያቸው፣ ገፍትሪያቸው፣ ወደ ገደል ወደ ጠባብ ውስጥ ክተቻቸው ነው የሚለው። ሳይ ሙስሊም እንደዚህ አይልም። ማስረጃ ሰጠኝ። ረሱል ሰለላሁ ዐለይሂ ወሰለም ለጎረቤት ለክርስቲያን አብሉ ነው የሚል፣ ለተራበ አብሉ ነው የሚለኛ መጽሐፍ። ይሄ መጽሐፍ ከየት መጣ? ያልተጣፋ አላነብስም እኮ ይላል። ሶሪ አንዴ አፍተንና ክፈትልኝ። እሺ ክርስቲያን የፈጠና አንዴ። እሺ አንዴ እሺ ደሆል አሳይሻለሁ። አንዴ የፈጠና አንዴ ክፈተው። 551 አንዴ ክፈተው። ከክርስቲያኖች ጋር ጓደኛ ረዳት ማድረግ ትችያለሽ። ክርስቲያኖችን ሙሚና አረጋዱ ሌባ አታርጉ ነው ያለ። ሌባ የሚሰርቁ ዝሙት የሚሰሩ ጓደኛ አታርጉ ነው ያለ ቁርአናችን። እሺ ቁርአኑን እንየዋስ። ቁርአንሽ ደግሞ ይላል ሰቢላ ነው ያለ። ዚና ቆጫጫ ነው። እሺ ያው እንደዚህ ይላል። አንብቢው እስኪ ይሄንን ክፍል አንብቢው። ሙሚና አንብቢው። አሁን ቢዳ እየፈጠረች ነው ሙሚና። ክርስቲያን ጓደኛ አደርጋለሁ ብላለች። ሙሐመድና አላህ ያላዘዘዋትን አዲስ ፈጠራ አምጥታለች። በዚህ መሰረት ጥመት ውስጥ ገብታለች ማለት ነው። ዋርኒንግ 2 ጊዜ ሰጠኝ። ለምን እንደሆነ አላውቅም። ሪፖርት ኤንኤስ ሙሚና ይታይሻል? አይታይም፣ ግን ያዩዋ ለዚህና አመኑ ነው የሚለው። በደንብ አይታይም። ሶሪ እናንተ ያመናችሁ ሰዎች ወይ በጣም አይታይም። በአረበኛው ለአንብብልሻ ማለት እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ አንቺ ግን ወዳጅ ረዳት አድርጋችኋለሁ ብለሻል። ዊችዝ ጥመት ነው ይሄ። ከፊላቸው ለከፊላቸው ረዳት ወይ ናቸውና ረዳት አድርገሽ ማትይበት ምክንያት ደግሞ ምንድን ነው? እነሱ ጓደኛ ናቸውና አንቺ ጓደኛ እንዳትሆኛቸው ይላል። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ሁሉ እርሱ ከነርሱ ነው ይላል። ስለዚህ አንቺ ክርስቲያንና አይሁዶችን ረዳት ወይም ጓደኛ ካደረግሽ ከማን ወገን ትሆኛለሽ? ከኛ ወገን። እኛ ደግሞ እንደ እስልምና አስተምሮ ገሃነም እንገባንን ማለት ነው። በዚህ መሰረት ገሃነም ገቢ ትሆኛለሽ ማለት ነው። ስለዚህ ቅድም ያልኩት አዳምጪ። ኤቭሪ ኢኖቬሽን ቢዳ ነው። ኤቭሪ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም የሚከት ነው። ስለዚህ ክርስቲያኖችን አንድ አዳምጪ ፕሊስ፣ ቆይ አዳምጪ። ምንም አመፀኞችን አያለም። ሱራ 9:30 ነው እንደክፈተው። በደንብ አስተውሉ። ቆይ የተከፈተልሽ ነው። ቆይ እንዴት ማዋረድ እንዳለብሽ ደግሞ ላሳይሽ። አይሁድ ዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ክርስቲያኖችንና አይሁዶችን ምን እንድትይ ነው የሚፈቀድልሽ? ስማችንን እየጠራሽ አላህ ያጥፋችሁ። ዝቅ አድርገው ትንሽ 29 ከነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን እኔ ለምሳሌ ሙስሊም ነኝ አይደለሁም፣ ስለዚህ በአላህና በመሐመድ አላምንም። ምን አድርጓቸው ይላል? መጽሐፍ ተሰጥቶኛል፣ መጽሐፍ ሰው ነኝ። አላህና መልእክተኛው እርም ያደረጉትን እርም ማያደርጉትን፣ እውነተኛውንም ሃይማኖት የማይቀበሉትን። ለምሳሌ አንቺ እውነተኛ ብለሽ የምታምኘው እስልምናን ነው፣ ስለዚህ እኔ አልትቀበልም እስልምናን። እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ የተከበሩ ነው የሚለው ነው። የተዋረዱ ሆነው ምን የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ምን በሏቸው? ተዋጓቸው። ስለዚህ የሚፈቀድልሽ ምንድን ነው? እኛም መዋጋት። ሳይ ሙስሊም 21:61 ኤን ክፈትልኛ እንዴ። ኦኬ 21:67 ኤ ነው። 61 ነው የከፈትከው አንተ። እኔ 67 ነው ያልኩህ። 21:67 ኦኬ አንብበው። ኦኬ እሺ። አቡ ሁረይራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል፣ ዶንት ግሪት ዘ ጁስ ኤንድ ዘ ክርስቲያንስ ቢፎር ዘይ ግሪት ዩ። አይሁዶችና ክርስቲያኖች እነሱ ቀድሞ ሰላም ካላውላችሁ ቀድማችሁ ሰላም አትበሏቸው። ኤንድ ዌን ዩ ሚት ኤኒ ዋን ኦፍ ዘም ኦን ደ ሮድ፣ እነሱን በመንገድ ላይ ካገኛችኋቸው ፎርስ ሂም ቱ ጎ ቱ ደ ናሮስት ፓርት ኦፍ ኢት፣ ወደ ጠባቡ ጠርዝ በኩል ግፏቸው። እናመሰግናለን። መንገድ ላይ ሰላም ማለት አይቻልም። ሱራ 9:29ን በፓክት ኦፍ ዑመርን አንብቡት። ኢብኑ ተሚያን እንዲሁም ደግሞ ኢብን ከሲርን አንብቡት። ክርስቲያኖች የተዋረዱ እስኪሆኑ ድረስ ማሰቃየት ነው እንጂ ያለባችሁ
ቦታ ልሰጧቸው አይገባም፣ ምክንያቱም እነሱ እርኩስ ብቻ ናቸው ብሎ ነው ያስቀመጠው። እርኩሶችን ደግሞ ማሰቃየት እንጂ ማክበር ተገቢ አይደለምና የአላህና የመሐመድ ጠላቶች ስለሆኑ ብሎ ነው ያስቀመጠው። ኤኒዌይስ ስለዚህ እያንዳንዱ አሁን ሙስሊም ከክርስቲያኖች ጋር ይህንን የሚያደርግ ከሆነ አንደኛ ተቂያ ይቻላል። ተቂያ ማለት ቅዱሱ ውሸት ይባላል፣ ማስመሰል። ሱራ 3 28 መሰረት ተፍሲር ኢብን ከሲር ምን ይላል? ተቂያ እስከ ቅያማ ቀን ይቻላል። ምን ማለት ነው? ሰዎችን መሸወጃ መንገድ ማለት ነው። እኔ እኮ በጣም ነው ወድ ምናምን እያልክ ኢንተርናል ሳይሆን አውትዋርድሊ ምን ማድረግ ትችላላችሁ ይላል። መሳቅ ማስመሰል ትችላላችሁ። ተፍሲሩን ማየት ትችላላችሁ። ተፍሲሮቹ እንዳለያቸው ቁርአኑ ኮመንት ላይ ልመልስለት፣ ይቅርታ እኔ የምለው አሁን እፎይ በትክክል አንብበዋል፣ ግን ልንገርህ ረሱል አለይሂ ሰላቱ ወሰላም ይሄን አልተናገሩትም። ረሱል አለይሂ ሰላም ማለት ክርስቲያንም ወንድሞቻችሁ ናቸው፣ ሲቀርቧቸው ክርስቲያኖቹ ሁሉ ያቀርቧቸው ነበረ። ገብቶሃል? ዝሙት ከፍተኛ አደጋ የሚያደርሱትን ነው ሞሚና ሊሞት አካባቢ በ3 ቀን ውስጥ ንዛዜው የመጨረሻው እያጣጣረ ምን እንዳለ እስቲ ንገሪኝ። ታውቂዋለሽ? ሊሞት እያጣጣረ ስለ አይሁዶችና ስለ ክርስቲያኖች ምንድን ነው ያለው? ማን ነው? ረሱል ሰለላሁ ዐለይሂ ወሰለም መሐመድ ነው። ሊሞት እያለ እኮ አልተናገረም እኮ ላኢላሀ ኢለላህ ብለው ነው የሞቱ የኛ ነብይ አለይሂ ሰላም። ሊሞት አስቀድሞ ከመሞቱ በፊት የተናገራቸው ምንድን ነው? እሱ ስለ ባህር ሰላጤ ሀገራት ምን ብሎ ነው የተናገረው? ስለ አይሁዶችና ክርስቲያኖች በህይወት ብቆይ ምን አደርጋለሁ ነው ያለው። እኔ እዚህ ጋር ያልተጣፋ አላነብም። እስኪ አንተ ተናገር። በህይወት ብቆይ አይሁድና ክርስቲያኖችን ከአረብ ሰላጤ ሀገራት ላይ አጠፋለሁኝ ነው ያለው። ስለዚህ አብሮ መኖር ምናምን የሚለው ተረት ተረት ነው። ውድ ነብይ አላሉ። እስኪ ማስረጃ አንጣ። አላምንም እኔ እንደዚህ ክርስቲያን አንዴ ከፈተለት ይቅርታ፣ ያው ተከፍቶልሻል። ሳይ ሙስሊም ነው ያ ኦኬ ኢት ሃዝ ቢን ናሬትድ ባይ ዑመር ኢብን አልካታብ ዛት ሄርድ ዘ ሜሴንጀር ኦፍ አላህ። ዑመር ኢብን አልካታብ የአላህ መልእክተኛ ሲናገር እንደሰማው ይላል አይ ዊል ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያንስ ፍሮም ዘ አረቢያን ፔንሱላ። ከአረብ ባህረ ሰላጤ ሀገራት አይሁዶችና ክርስቲያኖችን ጠራርጌ አባርር ነበር። ኤንድ ዊል ናት ሊቭ ኤኒ በት ሙስሊሞችን ብቻ አስቀር ነበረ። ያ እናመሰግናለን። ፓራፍሬዝ አድርገውና ወደ ቶፒኩ መልሰው ክርስቲያን አንዴ ነበር ነው ያሉ። ረሱል ሰለም ነበር ነው ያሉ። አረጋለሁ አላሉ። ነበረ ግን አላህ ሞተ ሮንግ ነው። ኪዳን ሞሚና አውል ዊል እኮ ነው። ዊል ምንድን ነው? ፊውቸር የሚያሳይ ነው አይደለ? ወደፊት የሚያሳይ ነው። አጠፋቸው ነበር ግን ይህንን እንዳያደርግ ምን ያዘው? ታመመ። ከዛም ሞተ። አሉታዊ ነው። ነበር እኮ አሉታዊ አፍራሽ እኮ ነው። ነበር እኮ አደርግ ነበር ማለትና ነው ማደረገ ማለት ላ እኮ አደረገ እኮ አላልንሽም። እኛም ጨፍጭፏቸዋል። ነገር ግን ሳይጨርሳቸው እሱ አለቀ፣ ሞተ። ሊሞት ሲል እያልኩሽ እኮ ነው። ሊሞት አካባቢ ህይወት ተፈጠረበት። እንዳያደርግ ያደረገው ምንድነው? ሞት። ምን አለ መሰለህ፣ አንዴ ልንገርህ፣ እፎይ አታስወጣኝ። ልንገርህ አላህ ሱብሃነሁ ወተዓላ ምን አላቸው? አንዴ ላጥፋልህ ሆይ አይሁዳኖችን አንሷሮችን ላጥፋልህ ሲላቸው ላ ከነሱ ደግሞ አላህን የሚፈራ ይወለዳል ነው ያለ እኛ ነብይ። እንኳን ይጥፉ ሊል እንኳን መጥፎ ነገር ላላላ። አሁን ወደ ቶፒክ እንመለስ። በቃ ሞሚናዬ ጥሩ ልብ አለሽ። ጥሩ ልብ ስላለሽ እዚህ ላይ አላድክምሽ። ወደ ቶፒክ እንመለስና እያንዳንዱ ፈጠራ ሁሉ ጥመት ነው፣ ጥመት ሁሉ ደግሞ ገሃነም የሚከት ነው። በዚህ ተስማማን። ተውሂድን በ3 ከፍላችኋልና አምላካችሁ ላይ በ3 ከፍላችሁ ገሃነም ገቢ ናችሁ እያልናችሁ ነው። ኑሪያ አለ ልውጣ። እሺ ቴንኪው፣ እወዳችኋለሁ። ማሰላማ። እሺ በርቺ፣ እንወድሻለን እኛም። ኑሪያ ኑሪያ ቢመሽም ይነጋል ነው። ቢመሽም ይነጋል። ኦኬ ከድር አለ። ሰላም ነው ከድር፣ እንዴት ነህ? እንኳን ደህና መጣ።
ኦኬ ከድር ተውሂድን በሶስት ታምናለህ? አያምንም ከድር። ኧረ ሶስት የለም አንድም የለም እንኳን ሶስት። ስለዚህ በሶስት ከፍለው የሚያምኑት አምላካቸው ላይ አጋርተዋል። ስማቸው ነው እንጂ አጋርተዋል። የስም መመሳሰል ነው እንጂ አይደለም። ክርስቲያን ቀጥል። እሺ ስለዚህ ከድር አሁን ለምሳሌ ሙሐመድ ያልተናገረውን ነገር መናገር ፈጠራ ነው አይደለ? ሙሐመድ ያልተናገረውን ነገር መናገር ወይም ደግሞ ሙሐመድ ያላደረገውን ነገር ማድረግ ፈጠራ ነው፣ ቢድዓ ማለት ነው። ኦኬ ስለዚህ ለምሳሌ አላህ ያልተናገረውን ነገር መናገር፣ እሺ ለምሳሌ አሁን አላህ እጅ ያለው የሚሉ አሉ። እነዚህ ቢድዓ ላይ ናቸው ወይስ አይደሉም? ቢድዓ ላይ ናቸው እንጂ ጥመት ነው። ስለዚህ እነዚህ ሁሉ እንደላላትን ፊናር ነው። ጥመት ደግሞ ሁሉ ገሃነም ነው የሚከተው ብሎ ሙሐመድ ተናግሯል። ስለዚህ ለምሳሌ አላህ እጅ አለው እግር አለው የሚሉ ጥመት ውስጥ ከሆኑ ገሃነም ነው የሚገቡት ማለት ነው። የሚያጋሩት ናቸው እነሱ አጋሪዎች ናቸው ማለት ነው። እሺ ኦኬ ሙሐመድ ሰይድ አለ አለው። ያው ሰላም ነው፣ እንዴት ነህ? አለው ደህና ነኝ። ኦኬ አላህ እጅ አለው እግር አለው ብለህ ታምናለህ አንተ? አንተን የፈጠረ ማን ነው? አላህ አይደል እንዴ? አላህ የሚባል አምላክ ሙስሊሞች የምታመልኩት እናንተ አልፈጠረኝም። እሱ ሙሐመድ ነው የፈጠረው። አንተን ያው እሱ ሲፈጥር የሞት ከጊዜ የዛኔ አላህ መሆኑን ታውቀዋለህ። የዛኔ ሙሐመድ የሌላ አካል እንዴት ነው የማውቀው? ሂጂ የለም እኮ የሙሐመድ የጭንቅላት ውጤት ነው እያልኩ ነው። ሙሐመድ ሰይድ ጥያቄ ላይ አላህ እጅ እግር አለው ብለህ ታምናለህ? አዳምን የፈጠረው ማን ነው? አዳምን የፈጠረው ማን ነው? እባክህ ጥያቄ ላይ እስኪ ሙሐመድ ሰይድ ጥያቄ አንተ መልስልኛ። መጀመሪያ አላህ የሚባል አምላክ ማንንም አልፈጠረም። እናንተ የምታመልኩት የሙስሊሞች አምላክ አላህ የሚባል አምላክ እሱ የሙሐመድ የጭንቅላት ውጤት ነው እንጂ እውነተኛ ህያው አምላክ አይደለም። ሙሐመድ በ610 ዓመተ ምህረት ይዞት የመጣው የራሱ የጭንቅላት ውጤት ነው። የራሱን ፍላጎት ለማሟላት ያመቻመቸው አምላክ ነው። ጨርሰናል። ስለዚህ ቆይ አሁን አንተ አምላክ ላይ እናወራ። አሁን አላህ እጅ አለው እግር አለው ለሚለው መልስ አላህ እንደፈጠረ አታውቅም ወይ ነው መልሱ? እሱን አልፈልግም። አላህ እጅ አለው ወይስ የለውም? ባይኖረው በምን ፈጠረ ታዲያ? ኦኬ ስለዚህ እጅ አለው በእጁ ነው የፈጠረው ማለት ነው ብለህ ነው የምታምነው አንተ? ከርዕሱ እየወጣችሁ ነው። ከርዕሱ እየወጣችሁ ነው። ፈይሰል ተረጋጋ። እንደ አንተ እስኪ ፈይሰል ተራህን ጠብቅ። እሺ ስለዚህ አላህ እጅ የለውም የሚሉትስ እነሱ ፈጠራ ቢድዓ ላይ ናቸው ወይስ አይደሉም? እንዴ አላህ እኮ አንድ ነገር በራሱ የተብቃቃ ጌታው እኮ ነው እኮ። ስለዚህ አላህ እጅ የለውም የሚሉት አካላት ቢድዓ ላይ ናቸው ወይስ አይደሉም? አንድ ነገር ልንገርህ፣ እኔ አንዴ አዳምጠኝና አንተም አዳምጠኝ። ክርስቲያን ለምን አታዳምጥም? ያንተም ብቻ አይደለም ጥያቄን ብቻ አንተን ፈጣሪ አንድ ነገር እኮ ጥያቄውን አንድ ላይ እንትን እያልኩ አይደል እንዴ? አዳምጠኛ እኮ የኔን ጥያቄ ብቻ እና አንድ ነገር ነው። አላህ እጅ የለውም እግር የለውም የሚሉ ቢድዓ ላይ ናቸው ወይስ አይደሉም? በጣም ቀላል ጥያቄ ነው ጠየቅኩ። ያው እየነገርኩ ነው። አላህ ደግሞ በራሱ የተብቃቃ ጌታ ነው አልኩ። በቃ ችግር የለውም። እኛ መቼ አልተብቃቃም ማለት ነው? ይብቃቃ፣ ችግር የለውም። ማብቃቃው በቃ እጅ ስላለው የተብቃቃ ነው እንዲህ ማለት እጅ ካለው የተብቃቃ ነው። እጅ ስላለው የተብቃቃ እኮ እጅ ስላለው ነው የተብቃቃው። አንተን መገኘት ከሌለብህ ቦታ ያስገኘው እኮ ፈጣሪ ነው አይደለ? እኔ አንተ አላህ አይደለም ያስገኘኝ ሙሐመድ። እሺ በቃ ኢየሱስ ክርስቶስ የሚያገኘ በቃ አረ ሙሐመድ በእናትህ እስኪ ጥያቄ ላይ ፎከስ አድርግና ጥያቄ ላይ ትመልሳለህ። አላህ እጅ የለውም የሚሉ ቢድዓ ላይ ናቸው ወይስ አይደሉም? እስኪ እንደፈር ብለህ ነገር ምን አይነት ጥያቄ ነው? ጥቁር በነጭ ልበልህ። በደንብ ገብቷል፣ በደንብ ተረድተኸዋል። አላህ እጅ የለውም አላህ እጅ የለውም እግር የለውም የሚሉ ቢድዓ ላይ ናቸው ወይስ አይደሉም? ቁርአን ላይ የለም። ይሄ አንተ ተፍሲር ነው፣ አንተ ያመጣው ተፍሲር ነው እንጂ ስለምን ተፍሲር ነው? እየጠየቅኩ እኮ ነው የምታወራው ወንድሜ እኮ። በቃ እንደዚህ የሚባል ነገር የለም። በቃ የለም። እኔ ምን የሚባል ነገር ነው የሌለው? የለም እንዴ ምን የሚባል ነው? አምላክን እኔ እጅና እግር አድርጎ ሁሉ ነገር የፈጠረኝን አምላክን
እጅና እግር አለው ብዬ ለአንተ ለመስከረልህ እዚህ ጋር አለው አልክ እኮ ቅድም። በእጁ ነው የፈጠረኝ እጅ ባይኖረው ይፈጥረኝ ነበር ወይ አልክ እኮ። እጅ ባይኖረው ይፈጥረኝ ነበር ወይ ብለህ ተናገርክ እኮ መሐመድ። ኦኬ መሐመድ እንደና መመለስ አልፈለገም። አለው ሰላም ነው አለው። ኦኬ እያንዳንዱ ቢዳ ጥመት ነው የሚለው እንዴት ነው የምትረዳው? ያው ብዳ ነው በቃ። ስለዚህ ቢዳ ሁሉ ጥመት ይወስዳል፣ ወደ ጥመት ይወስዳል። ይሄ የተረጋገጠ ነው። ያ ምክንያቱም መሐመድም ብሎታል፣ እያንዳንዱ ፈጠራ ቢዳ ነው፣ ቢዳ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ገሃነም ይከታል ብሎላ። ፈጠራ ማለት ምን ማለት ነው? ፈጠራ ማለት አልገባኝም፣ አብራራልኝ። ፈጠራ የምትለውት ነገር ፈጠራ ማለት በሃይማኖት ላይ መሐመድን ያልተናገረው ወይንም ደግሞ በቁርአን ውስጥ የሌለ ማለት ነው። አዎ መሐመድ ደግሞ ከአላህ ጋር ከፈጣሪው ጋር የተሰጠው የወረደለት ነው እንጂ በራሱ ጊዜ መሐመድ እኮ ፈጠራ ፈጥሮ አይደለም ይህንን ነገር እንትን ያለው ማለት ነው። እሱ ፈጥሯል አልፈጠረም እያልን ሳይሆን አሁን መሐመድ ካስተማረው ውጪ መሐመድ ከተናገረው ውጪ ወይንም ደግሞ በቁርአን ውስጥ የሌለን ነገር በዛ መመራት ቢዳ ነው። ምክንያቱም መሐመድ ካለው ውጪ ከሆነ ቢዳ ነው። ቢዳ ደግሞ ፈጠራ ማለት መሐመድ ማያውቃቸው አዲስ ነገር ኒው ኢንቨንት ሊሆኑ ማለት ነው። መሐመድ ያላስተማራቸው መሐመድ ያላላቸው ወይንም ደግሞ በቁርአን ውስጥ ያልተገለጹ እነሱ ቢዳ ናቸው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነም ይከታል ብሎ ተናግሯል። በዚህ ትስማማለህ? አዎ። መልካም። በዚህ ከተስማማን ተውሂድ በሶስት ይከፈላል ብላችኋል። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ አይደለ? አይደለ? እሺ። ኦኬ። መሐመድ ይህንን አስተምሮታል ወይንስ በቁርአን ውስጥ እነኚህ ተውሂድ በሶስት ይከፈላሉ የሚል አለ? ተውሂድ እንዴት ምን አይነት ጥያቄ ነው የምትጠይቀኝ? በሶስት እንዴት ነው የሚከፈለው? ግልጽ ነው። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ ይባላል ብላችሁ ተውሂድን እንደዚህ የሚባል ነገር የለም። ስለዚህ በተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ ይባላል የሚሉት ካሉ አዲስ ፈጥረዋል ማለት ነው። እንደዚህ ከሌለ ተውሂድ ራሱን የቻለ ነው። የረሱላችን የረሱል ሰለላሁ ዐለይሂ ወሰለም ተውሂድ ነው የሚባለው እንጂ እዚህ ጋር ሶስት ነገር አምጥተ ምናምን ከየት ያመጣው ሐዲስ ነው የኛው እኮ። እንደዚህ የሚሉ ካሉ ፈጠራ ነው የሚሆነው አይደለ? አዲስ ላይ ስለሌለ እንዴት ያው ለሐዲስ እኮ ቁርአን እኮ ምንም እንትን ምን ነገር የለም እኮ ከማስረጃ ነው ይዞል የሚመጣው እንጂ እኮ ተግባባል። ስለዚህ ቁርአን ላይና እነኚህ ያልኳቸው አሁን ቁርአን ላይም አዲስ ላይም የሉም አይደለ? ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ የሚባሉ የሉም አይደለ? ቁርአንም አዲስም ላይ ተውሂድ እንዴት ነው ቁርአን ላይ የሌለው? እሱን አልጠየኩም። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ የሚባሉ አሉ የሉም? እነኚህ ሶስት የተውሂድ ክፍሎች ደከመህን ነው ጾሙ ነው? አይ ግልጽ ያልሆነልኝ ነገር ነው፣ ለዛ ነው። እሺ አዳምጥ። እሺ በቃ ሌሎቹን ጥያቄ በደምብ ግልጽ እንዲሆንልህ አይሻልም? እሺ ኦኬ። ፈይሰል እንኳን ደህና መጣ። አፍጥረሃል ዛሬ በደንብ እርግጠኛ ነኝ። እንዳታደክመኝ፣ እኔ ደግሞ ደክሞኛል። አብሽር አብሽር፣ ግድ የለም የቻልኩትን ላስረዳህ ሞክራለሁ። ኦኬ የገባኝን። ኦኬ ተውሂድ አልሩቡቢያ እና ተውሂድ አልአስማኡ ወሲፋት፣ ተውሂድ አልኡሉሂያ በእነኝህ በሶስቱም በተውሂድ ክፍሎች ታምናለህ? አምናለሁ። አባባልህ ግን በጣም በምታምነው ኮንፊደንስ ያጣህ ይመስላል።
አሁን እስቲ ቆይ ከድርን ልጠይቀው ለምሳሌ ፈይሰል ከድርን ልጠይቀው እስቲ አመላለሱን ልስማው። ቆይ አንዴ የከድርን አመላለስ ልስማው። እሱን ተወና አንድ ጊዜ እንትን ልንገርህ። ትቀጥላለህ አንዴ ከድር ተውሂድ አልአስማው ሲፋት፣ ተውሂድ አልሩቢያ እና ተውሂድ አልኡሉሂያ ብለህ በሶስቱ የተውሂድ ክፍሎች ታምናለህ? አላምንም። ይሄ ተረት ነው፣ የለም ፈጠራ ነው። ኦኬ ቀጥታ ነው የመለሰው እሱ ብለህ እምነትን ለመግለጥ አንተ ስለከበደ ፈይሰል። ኤኒዌይስ ፈጠራ ነው ብሏል ከድር። ትስማማለህ? ምንም እኮ አልከበደኝም። ትስማማለህ? ፈጠራ ነው እያነበብኩ ነበርና ከድር ፈጠራ ነው ይላል። ትስማማለህ? በፈጠራ ነው እያመንከው ያለው? በፈጠራ አይደለም። ኦኬ በመረጃና በማስረጃ ነው የምናምነው። መልካም። ፈጠራ ካልሆነ ተውሂድን መሐመድ በሶስት ከፍሎታል። እንዴት አለ መሰለህ? አንድ ነገር ላስረዳ። ምን አለ መሰለህ? አሁን ለምሳሌ ቁርአን ላይ ሰላት ስገዱ ይሎ ቢላል አይደለ? የአምስት ጊዜ ሰላት ኢሻ መግሪብ ምናምን ብሎ የአምስት ወቅት ሰላትን እዛ ጋር ይሄን እንዳደረካ ስገዱ ብሎ አይደለም። ያን ደግሞ ትንታኔውን የምታገኘው የት ነው ካልከኝ ኪታብ ላይ ነው የምታገኘው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ባወሩት ሐዲስ ውስጥ ታገኘዋለህ ማለት ነው። ገብቷል? አንድ መጽሐፍ ለምሳሌ ሳይንስ መጽሐፍ አንድ ዩኒት ቢኖረው በዛ ዩኒት ውስጥ ሰብ ዩኒት አለ። ቆይ ሰብ ዩኒት አለ እና ልክ እንደዛ ነው። ለምሳሌ ይሄ ስለዚህ እያልከኝ ያለኸው ስለ ሰላት ራሱ ቁርአን አልተናገረም፣ ሌሎች መጽሐፍቶች ሰዎች የጻፉልን ከዛ ላይ ነው መረጃ የምንፈልገው እያልከን ነው። እናመሰግናለን ተጨማሪ መረጃ ስለሰጠን። ኔቨር እንደዛ አይደለም ያልኩ። ይኸውልህ አይ በዛ ነገር ቁርአን ይዞት የወረደው መሰረታዊ ነገራቶችን ይዞ ወረደው። ለሱ ደግሞ ማብራሪያውን በደንብ የሚሰጠው ኪታብ ይሆናል ማለት ያን ነገር በደንብ ዲፋይን የሚያደርግልህ ነገር ችግር የለውም ጎበዝ። ቁርአን ግን ምን ይላል? ካላህ መጽሐፍ ሌላ አብራሪ ትፈልጋላችሁን? ግልጽ የተብራራ ሆኖ ሳለ ይላችኋል። ያውን ግባ። ተጨማሪ መረጃ ነው የሰጠህን አንተ። የእኛን ጥያቄ ግን አድረስ አድርገው። እሺ አሁን ይኸውልህ ምን አለ መሰለህ፣ ለምሳሌ ይሄ ተውሂድ ሩቡቢያም ይሁን ተውሂድ አልኡሉሂያም ተውሂድ አልአስማ ወሲፋትም ሶስታቸው የሚናገሩት ስለ አላህ ሱብሃነሁ ወተዓላ እና ብቻና ብቻ ነው። ሌላ ምንም ከዛ ውጪ የሚያወሩት ነገር የለም። አሁን ለምሳሌ ሱረቱል ፋቲሃን ብንወስድ ስለ አላህ ሱብሃነሁ ወተዓላ ስለማን ያወራሉ አይደለም አንድነትና ፈይሰል ስለማን ያወራሉ ሳይሆን ተውሂድ እንደምታምነው እኮ ተውሂድ በሶስት ይከፈላል ብለሃል። ተውሂድ የሚባለው ተውሂድ አልአስማ ወሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ይባላል ብሎ ነብይህ አስተምሯል ወይ? ይኸውልህ በሶስት ይከፈላል አይደለም። ይኸውልህ ቅድም የነገርኩህ አሁን ለምሳሌ ሐሳቦቹን ነው እንጂ እዚህ ጋር ሐሳቦቹን ነው እንጂ ሶስት አይነት ተውሂድ አለ፣ የተለያየ ተውሂድ አለ ብሎ አያስተምርህም። ገብቷል? ሙሐመድ ያውቃቸዋል እነኝን? ሙሐመድ እነኝን ቃላቶች በደንብ ነው የሚያውቃቸው። ኦኬ መልካም። ተውሂድ አልአስማ ወሲፋት ያለው የቱ ጋ ነው? ተውሂድ አልአስማ ወሲፋት ብሎ ተዛ ተውሂድ አልሩቢያ ብሎ ተውሂድ አልኡሉሂያ ይባላል ብሎ በሶስት ተውሂዶች የተናገረው። እሺ ሐሳቡን ቦታውን ልንገርህ። ሐሳቡን ቦታውን ማለት ለምሳሌ እንደዚህ ቆይ ስለዚህ ሐሳብ ነው እያልክ ነው አዲስ ቃላቶች ፈጥረህ ተውሂድን በሶስት ከፍለህ አይደለም አንተ ነው የሰራኸው ማለት ነው። ስማኛ መጀመሪያ ስማኝ። ስለዚህ ሙሐመድ ያልገለጸው ቅር ያለው ነገር ነበረ። ግልጽ ተናጋሪና ዲቴል አብራሪ የተባለው ሙሐመድ በደንብ ስላልገለጸ መግለጽ ስላልቻለ እናንተ መጣችሁና እንደዚህ መባል አለበት ብላችሁ አስተካከላችሁት ማለት ነው። ኧረ መጀመሪያ ስማኝ በእናትህ። ሙሐመድ ተውሂድን በሶስት ያውቀዋል። ተውሂድን በሶስት ያውቀዋል ሙሐመድ። ከሐዲስ ስጠኝ ማስረጃ። እንደዛ የተባለበትን ምክንያት ልንገርህ። እንደዛ የተባለበት አሁን ምክንያት ልንገርህ። ምክንያት ለምን ትነግረኛለህ ፈይሰል? እስቲል አሁን ምክንያት የምነግረኝ እኮ ከማን መሰለህ? ከቁርአንና ከሐዲስ አይደል ማስረጃ ያልከኝ? ላመጣልህ ነው ማስረጃ። ምክንያቱ ራሱ እኮ ከግለሰቦች የሆነና እሱ ራሱ ቢድዓ ነው እያልኩህ እኔ። ምክንያቱ ራሱ ከማን ነው መሆን ያለበት? ሙሐመድ ራሱ የተናገረው ተውሂድን በሶስት የከፈልኩበት ምክንያት ብሎ ራሱ የተናገረው ነው መሆን ያለበት እንጂ ሰንበዲ ከዛ በኋላ እከሌ የሚባለው ሙፈሲር አይ እንደዚህ ብለን አብራራ ነው ቢዳ ነው። እሱ ራሱ ፈጠራ ነው። እሱ ራሱ
ምክንያቱ ራሱ ማን መሆን አለበት? ሙሐመድ ራሱ የተናገረው መሆን አለበት። ተውሂድን በሶስት የከፈልኩት ወይንም በሶስት ያስተማርኩበት ምክንያት እንዲህ ነው ብሎ ራሱ የምክንያቱ ባለቤት ራሱ ማን መሆን አለበት? ሙሐመድ። አሌስ ሰንበዲ ከሙሐመድ በኋላ ምክንያት የምትሰጠኝ ከሆነ አሁንም ምንድነው? ቢዳ ነው፣ እሱ ፈጠራ ነው። ፈጠራ ደግሞ ጋን የሚከት ጥመት ነው። እሺ ሐሳቦቹ በደንብ ተረድታቸዋል። አሁን ለምሳሌ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ እና ተውሂድ አልአስማኡ ወሲፋት ሐሳቡ ምንድነው? ስለምንድን ነው የሚያስተምረው ብለህ ውስጡን አይተሃል? አሁን ለምሳሌ አንተን የምጠይቅ ስለምን የሚያስተምር ወይስ አንተ ዝም ብሎ በሶስት ይካፈላል የሚባለውን ብቻ ነው ይዘህ የመጣው? ስለምን የሚያስተምር አንተ እኮ ናቸው እንደዚህ አድርገህ ምድብ የሰጠኸው ፈይሰል አንተ ነህ። ነብይ ካልሰጠ ነብይ ካልሰጠ ይሄ ተውሂድ አልአስማኢ ወሲፋት ይባል፣ ይሄ ተውሂድ አልሩቢያ ይባል፣ ይሄ ተውሂድ አልኡሉሂያ ይባል ብለህ ራሱ የከፈልከው አንተ ነህ። ይህንን ነብይ ስላልከፈለው ስቲል ቢዳ ነው መክፈልህ ራሱ እያልኩ ነው። መመደብህ ራሱ እንደዛ ብለህ ማስተማርህ ራሱ ቢዳ ነው። ስለዚህ ረሱላችን ሰለላሁ ዐለይሂ ወሰለም ራሱ የላሉትን አንተ ብለሃል እያልከኝ ነው አይደለ? እኔ ደግሞ አሁን ለምሳሌ የዚህ ነገር አሁን አንተ ነገራቶች ሐሳቡን ለምንድን ነው አንተ ያልተረዳኸው? አሁን እዚህ ጋር ክፍፍሉን ብቻ አይደለም ብቻ እሱን ብቻ ረዳት መጠየቅ ያለብህ ነው። ለምሳሌ አስጨርሰኝ። እሺ ልንገር፣ አስጨርሰኝ። ለምሳሌ ተውሂድ ሩቡቢያ ሱረቱል ፋቲሃ ላይ ለምሳሌ ሱረቱል ፋቲሃ የምታስተላልፈው መልእክቱ ተውሂድ ሩቡቢያ ነው። ገብቷል? ከዛ በተጨማሪ ደግሞ ሱረቱል በቀራ አንቀጽ 255 ላይ ያለው አንቀጽ ስለ ተውሂድ ሩቡቢያ በደንብ የሚያስረዳ ነው። ተውሂድ ኡሉሂያ ደግሞ ሱረቱል ኢኽላስ ላይ ወይም ደግሞ ሱረቱል ኢኽላስ የሚባለው እነዚህ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ የሚለው አላህ አንድና ብቻ ነውና አንድም ቢጤ የለውም፣ ለሱ አንድም ማለት አላህ አንድ ነው፣ አልወለደም አልተወለደም፣ ለሱ አንድም ቢጤ የለውም የሚለውን ያስተምረናል ማለት ነው። ከዛን ተውሂደል አስማኡ ሲፋት የሚባለው ደግሞ ሱረቱል አሽር ከአንቀጽ 22 እስከ 24 ድረስ ያለውን አሁን እዚህ ጋር ለከፍቼ እንትን ልልህ አልችልም። ያው ክርስቲያን የሚመቸው ከሆነ ይክፈትና እነዚህ ሐሳቦቹ ሶስቱም አንድ አይነት ነው። ግን እነዚህ በደንብ ይሄ በደንብ ለማብራራት የተፈለገበት ነው እንጂ ይሄ ሶስት አይነት ተውሂድ አለ ምናምን የሚባል ነገር የለም። ግን የሶስቱ መሰረታዊ ሐሳባቸው የአላህ Subhanahu Wa Ta'ala አንድነትና አንድነት ብቻ ነው። ከአላህ ውጪ ሌላን ሰው ረዳት አድርገን እንዳንያዝ የሚያደርገን ነገር ብቻና ብቻ ነው። ፈይሰል የሚገናኘው እሺ፣ እየሰማሁ የሚገናኘው አላትና ያ ፈይሰል ለምሳሌ ፈይሰል ሱረቱል ፋቲሃ ላይ ያለው ተውሂድ አልሩቡቢያ ነው የሚናገረው፣ ስለ ተውሂድ አልሩቡቢያ ነው የሚናገረው ብሎ የነገረ ማን ነው? አይውል የተውሂድ ሩቡቢያን ሐሳቡን ዲፋይን ያደርጋል ሱረቱል ፋቲሃ እያልኩ ነው። ማን ነው እንደዛ ያለ? ሱረቱል ፋቲሃ ላይ ያለው ስለ እኮ ማን ነው ያለህ እንደዛ? ሱረቱል ፋቲሃ ላይ ያለው ተውሂድ አልሩቡቢያን ነው ዲፋይን የሚያደርገው። ሱረቱል ፋቲሃ ሐሳቡ እንዴ ቀድም እኮ ነግሬህ ነበረ። እዚህ ጋር ተውሂድ እሱን በደንብ ለማስረዳት ተፈልጎበት ነው እንጂ ዓላማቸው አንድ ነው። ስማኝ ቆይ አንድ ጊዜ አንዴ። ስለዚህ ተውሂድ ስለዚህ ሐሳቡ ስለ ተውሂድ ሩቡቢያ ሐሳቡን የሚያብራሩት ሱረቱል ፋቲሃ ስለ ተውሂድ ሩቡቢያ በደንብ ይነግርሃል። ገብቶሃል? ተውሂድ ሩቡቢያ ብሎ ሐሳቡን እንትን አይደለም የሚነግርህ፣ ስለ ተውሂድ ሩቡቢያ ሐሳቡን ዲፋይን የሚያደርግልህ ሱረቱል ፋቲሃ ላይ ታገኘዋለህ ነው ሐሳቡ። ተረድቼዋለሁ ሐሳብን ፈይሰል። አሁን አንድ ጥያቄ ብቻ ነው የምጠይቅህ፣ እሱን ትመልስልኛለህ። ሌላ 2 ወይ 3 አልጠይቅም፣ ይሄን ብቻ ትመልስልኛለህ። ሱረቱል ፋቲሃ የሚናገረው ተውሂድ አልሩቡቢያ ነው። ተውሂድ አልሩቡቢያ ሱረቱል ፋቲሃ ላይ ይገኛል ብሎ ነብዩ የተናገረበትን አንድ ማስረጃ አስተ እኔ ከቁርአን ውጪ አሁን ምን እንዳመጣልህ ነው የምትፈልገው? ቆይ መሐመድ የተናገረበትን ሱረቱል ፋቲሃ ተውሂድ ሩቡቢያ ማለት ሐሳቡን ዲፋይን የሚያደርገው ይሄ ሱራ ነው አልኩ። በቃ እንደዛ ብሎ መሐመድ የተናገረበት አይደል እንዴ? ከዛ ውጪ ደግሞ እንዴ ቁርአን መጣውልህ አይደል እንዴ? ከቁርአን በላይ ምን ትፈልጋለህ አንተ? ኦኬ ተውሂድ ላይ ያለው ሐሳቡ ይሄ ለምሳሌ ሱረቱል ፋቲሃ የሚያስተላልፈው ስለ ተውሂድ ሩቡቢያ ነው አልኩ አይደል እንዴ? ለአለመቀበል ከፈለክ አለመቀበል ትችላለህ ክርስቲያን፣ ችግር የለውም። ግን
ፈቲያ ላይ ተውሂድ አሩቢያ ይባላል። በቀራ 255 ደግሞ ተውሂድ አሉልያን፣ ሱረቱ ኢኽላስን ተውሂድ አልአስማ ወስፋት ይባላል። ነብይህ ብሎታል። እንደዛ አላልኩም እኔ። ሱረቱል ፋቲሃና ሱረቱል ፋቲሃ የሚናገረው ስለ ተውሂድ ሩቡብያ የሚያስተምረውን ትምህርት እዛ ላይ ታገኘዋለህ። ሱረቱል ፋቲሃ ሐሳቡ እዛ ላይ ታገኘዋለህ። ነብይ ብሏል አላለም። ያ ደግሞ ሱረቱል ኢኽላስ ላይ ታገኘዋለህ። ተውሂድ አልአስማ ወሲፋት ደግሞ ሱረቱል ዐሽር ላይ ከአንቀጽ 20 እኔስ ነብይ አላለውም። በቃ እናመሰግናለን ያለው ሐሳቡን በደንብ እናመሰግናለን። ቅድም 255 ስላልክ ነው። እናመሰግናለን። እኔስ ቆይ እናመሰግናለን። which means በቃ ዝም ብለህ እዚህ ቦታ እንደዚህ ብለህ ሂድና ፈልገው አይነት ስታፍ ነው። በመጀመሪያ ደረጃ ተውሂድ የሚል ቃል ራሱ ቁርአን ውስጥ የለም። አላህ ተውሂድ የሚለውን ቃል አያውቀውም። በመጀመሪያ ደረጃ ኤግዛክት ወርድ ፋላሲ ከተጠቀምን ምን ማለት ነው? አላህ ራሱ ተውሂድ ማለት እኮ ምን ማለት ነው? አዳምጥ። ተውሂድ የሚለውን ቃል ራሱ አላህ አያውቀውም። በመጀመሪያ ደረጃ ተውሂድ አልአስማ ወስፋት የሚባል በቁርአን ውስጥ ሽታው የለም። ተውሂድ የሚለው ቃል በቁርአን ውስጥ ሽታም የለም። ተውሂድ አልሩቢያ የሚባልም በቁርአን ውስጥ ሽታውም የለም። ተውሂድ አሉልያ የሚባል በቁርአን ውስጥ ሽታ የለም። ተውሂድ አልአስማ ወስፋት የሚባል በቁርአን ውስጥ የለም። በጣም በሚያሳዝነው ግን በቁርአን ውስጥ ብቻ አይደለም ያሌለው ውዶቼ፣ ሙስሊሞች በተለይም በቁርአን ውስጥ ብቻ ሳይሆን ያሌለው ተውሂድ አልአስማ ወስፋት፣ ተውሂድ አልሩቢያ፣ ተውሂድ አሉልያ፣ ተውሂድ በሶስት ይከፈላል። በሐዲስም የለም። እርማችሁን አውጡ። ስለዚህ የሌለን ቃል መጠቀም በራሱ ቢዳ ነው። ቢዳ ደግሞ ጥመት ነው። ጥመት ደግሞ ጋነም የሚከት ነው። ስለዚህ ከጋነም እንድትወጡ እንፈልጋለን። እኔስ ይበቃለን። ማስረጃ ትፈልጋለህ? ደስ ይለኛል። ቀጥል። ተውሂድን መሐመድ ቀጥል። እኔ አንድ ነገር ልጠይቅህና ማለት ነው። እኔ አንድ ነገር በቃ አንድ ላስረዳና እኔ አንድ ነገር እኔ ምነግርህን ነገር አንድ ያዳምጠኝ። እኔ አሁን እንደ ሌላ ጊዜ ተሳድቤ ምናምን አልወርድም። እኔ አልሳደብም፣ መሳደብም አልፈልግም። እኔ ገብቶሃል አይደለ? አንዳንዴ አንተ መሐመድ ምናምን ስትል የሚሰማኝ ስሜት ሊኖር ይችላል። እኔ አሁን እዚህ ጋር ያሉት ልጆች ገና እኔ እውቀት ካላቸው ሰዎች ጋር ለምን አትገናኝም ነው? ከነሱ ጋር ለምን አታወራም ነው? እኔ አጭሩን ነገር ነው። እኔ ካሉት ሰዎች አንተ ከዛ በኋላ እውነታዊ ሰው ለመሆን ከፈለግ እኔም አንተን ምሳሌ በቃ ውፋይ በጣም ትክክል ነው ምናምን እንዲል እውቀት ካላቸው ሰዎች ለምንድን ነው እነሱ ጋር ቀርበህ ለምንድን ነው የማትነጋገረው? እኔ አሁን ምሳሌ ውፋይ ትክክል ነው በቃ ይችላል እንዲል ማለት ነው። እውቀት ካላቸው ሰዎች ከድር እውቀት የላችሁም እያላችሁ ትስማማለህ? ኧረ በእናትህ እነሱ ነው እውቀት የሌላቸው በሌለ ነገር የሚያምኑት። ተረት ተረት ነው የሚያምኑት። ያ እሺ፣ ኑርዬ ወይንም ደግሞ ኤፍ ነኝ መሐመድ ይሰማችኋል? እፎይ አንድ ነገር ልጠይቅ። እግር የሚባለው አካል የሆነ የሚራመድበት ነገር ይፈልጋል አይደለ? ያ የሆነ መንገድ ሊተራል ከሰጡት የሆነ የሚራመድበት የሚቆምበት የሆነ ነገር ይፈልገዋል መቼም። እሺ እና ያ አሁን ላይ እግር የሚረግጥበት ቦታ ሳይፈጠር በፊት ምን ላይ ነበር የሚራመደው? ፍጡር በጣም እኮ የሌለ ነገር እኮ ነው የሚያወሩት። ምን ላይ ነበር የሚቆመው? ምን ላይ ነበር የሚራመደው? የለም እኮ የተረት ተረት እኮ ነው። ምሳሌ ኩርሲው አለች አለ እንደ ኮርቻ ሲጣለች ሌለ እንደ ሲቀመጥባት ሳይፈጠርስ ኩርሲው ሳይገኝ በፊት ወይስ ኩርሲው አንዱ አላ ነው? እሱስ ኩርሲውስ ትናንት ስትጠይቀው ማይሄር እግሩን መቼ ነው የፈጠረው ስትለው ምን አውቃለሁ መቼ ምን አገባኝ መቼ የሚፈጠረው አላስተዋልም። አላህን መቼ ነው የፈጠረው እያልከው ነው። አክቹዋሊ ኤኔስ ኤፍ ነኝ ይሰማል? አዎ
ይሰማኛል። ትንሽ ቀለል ያለ ጥያቄ ኦኬ። በተውሂድ ታምኛለች? እሱ ምንድነው እናንተ ሙሐመድ ፈጣሪያችን ሳይሆን እሱ አላህ ያኔ መልእክተኛ ነው። እሱ ፈጣሪ አይደለም እኮ እሱ መልእክተኛ ነው። ገባችሁ አይደል? አላህ ደግሞ አላህ ምንለው ደግሞ ሁሉንም የፈጠረ አላህ ነው። ገባችሁ አይደል? እናንተ ግን አላህ ስንል በቃ እናንተ አበደን አታውቁም። ገባችሁ አይደል? አላህ ደግሞ ምድርንም ሰውንም የፈጠረ አላህ ነው። ፈጣሪ ማለት ነው። እሺ አላህ ማን ነው? አላህ አሁን እንትና የትኛው ነው አላህ? እጅ እግር ያለው ነው የሌለው ነው አላህ እንጂ እሱ የራሱ የቻለ ሁሉም ነገር የቻለ ነው። እኛን የፈጠረ እሱ ነው። ገባች አይደል? እሱ እጅ ያለው እግር ባይኖረው ነው እጅ ያለው። አሁን ለምሳሌ አንተ ያንተ ፈጣሪ ማን ነው? ኢየሱስ ነው አይደል? እናንተ ኢየሱስ ነው አይደል? ፈጣሪ ምትል እኮ እጅ እግር አለው የለውም አላህ? እንዴት አይኖረውም? አኪድ ይኖረዋል። ኦኬ። ጭንቅላትስ? ሁሉ ነገር ተሟልቷል። እሱ ሁሉ ነገር ማለት ተሟልቷል። ደስ ይላል። ለሱ ሁሉ ነገር ተሟልቷል። ጨጓራና እንጀት ይኖረዋል። እሰማኝ መጀመሪያ አንተ የፈጠረው እሺ፣ አንተ የፈጠረው ማን ነው? ኢየሱስ ነው። እሺ ኢየሱስ ነው ወይ? ኦኬ። ኢየሱስ እጅ እግር አለው ልትይን ነው? አይ እሱ ያንተ ፈጣሪ ነው ወይ ለማለት ፈልጌ ነው። በሚገባ አንቺም የኔም ፈጣሪ ነው። ነብይሽንም የፈጠረው እሱ ነው። አረ እሺ፣ ለሱ እናት አባት የለውም? ሰው አይደለም እሱ? እናት አባት የለውም እሱ? ለኢየሱስ ነው በስጋ ስለተገለጠ አለው። እናት አለችው ያለ አባት ከእናት ተወልዷል ከማርያም። ለሱም እናት አባት አለው። ለእናት አባቱም እሱ ፈጣሪ ነው ማለት ነው። ቆይ በስጋ ከማርያም ተወልዷል። ምንም አያስቅም ውዳችን። በስጋ ከሷ ተገለጠ። በስጋ ከሷ እንደመገለጡ እናቱ ነች። አስቀድሞ እሷን የፈጠራ ግን እሱ ነው። ቃል ብቻ ነበረ። ያ ቃል ከማርያም ስጋና ደም ተካፍሎ የፈጠረው ማን ነው? የኢየሱስ እናት አባቱን የፈጠረው ማን ነው? እሺ አዳምጪ፣ ታዳምጫለሽ። ያለ አባት ተወለደ ከእናት ነው ያልኩሽ። በስጋ ከማርያም የተወለደው እርሱ ሁለት ልደቶች አሉት። አስቀድሞ ያለ እናት ተወለደ። መጨረሻ ደግሞ ዘመኑ መጨረሻ ሲደርስ ነቢያትን ሲልክ ከቆየ በኋላ መደምደሚያ ላይ ልጁን አብ ሲልክ እርሱ ከማርያም ያለ አባት ተወለደ። ያለ አባት ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር እሱ የተዋሃደው ስጋ ከማርያም የተገኘ ነው። ከማርያም የነሳው ነው። ስጋና ደምን ከእርሷ ተካፍሎ ተወለደ። ስለዚህ ያ የምታዩ ክርስቶስ ኢየሱስ የሰው ልጅ ተብሎ ይባላል። ከማርያም እንደመወለዱ እርሱ የአብ ልጅ ይባላል። ከአብ እንደመወለዱ ከአብ የተገኘ ነውና፣ ስለዚህ ከአብ የተካከለ እርሱ በመለኮቱ ሁሉን የሞላው በስጋ ተገለጠ፣ ታየ፣ ተዳሰሰ። በስጋ እንደመወለዱ ከማርያም የሰው ልጅ ተብሎ ይባላል። ስለዚህ በቀላሉ አስረዳሽ። ብረት ታውቂያለሽ? ቢላ ታውቂያለሽ? አንቺ ሴት ስለሆንሽ ሽንኩርት እስከምትከትፊ ቢላ ታውቂያለሽ አይደለ? መልካም። ቢላን እሳት ውስጥ ብትጨምሪው ምን ይሆናል? ቢላው ቀይ ይሆንና ይግላል አይደለ? እሳቱ ከቢላው ጋር ይዋሃዳል ከብረቱ ጋር አይደለ? ኦኬ። ያንን ቢላውን ብመቹ በቀላሉ እንትን ይላል አይደለ? ልምጥ ልምጥ ምናምን ነገር ይላል አይደለ? ስለጋለ። ኦኬ። እየመታሹ ያለሽው ቢላውን ነው ወይንስ እሳቱን ነው? እንዴት አልገባኝም። ቢላው ፍም ሆኖ ቀይ ሆኗል አይደል? የትኛውን ነው እየመታሹ ያለሽው? አሁን ያ ቢላው ቢላ ብቻ ነው ወይንስ እሳት የተዋሃደው ነው? እሳትም ተዋህዷል። ኦኬ። እሳት ግን እንደዚህ የሚያዝ የሚጨበጥ ነበር እንደ እሳት አልነበረማ። በቢላው አማካኝነት ግን እሳቱ ይመታል፣ ይያዛል፣ እንትን ይባላል አለ። እሳቱ በቢላው አማካኝነት አለ። እሳቱ ምን ስለሆነ ሶሪ ቢላው ምን ስለሆነ ግዙፍ አካል ስላለው ማለት ነው። ስለዚህ በደንብ አስተውይ።
ያስተዊ መለኮት ነድ እሳት ነው። እርሱ በሁሉ የሞላ መለኮት እንደ እሳት በምን ተገለጠ? በስጋ። ያ ስጋው የመለኮት ሙላት ያለው መለኮት የተዋሃደው ነው። ክርስቶስ መለኮት የተዋሃደው ነው። ስለዚህ ከማርያም የተወለደው እርሱ መለኮት የተዋሃደው በስጋው የመለኮት ሙላት ያለ ማለት ነው። ወይም ደግሞ ስጋው መለኮት የተዋሃደው ነው። ቃል ስጋ ሲሆን ማለት ነው። ስለዚህ በቀላሉ ምንድነው እሱ መለኮት በደንብ አስተውይ። መለኮት እሱ ቃል ማርያምንም የፈጠራት ያስገኛት ነው። ነገር ግን በስጋ ተገለጠ። ከዛ አንጻር ነው ፓራፍሬዝ አድርገው ክርስቲያን ቶፒኩ ላይ ኢየሱስን በስጋ የተገለጠው በስጋ የተገለጠ አምላክ ነው። እሱ አስቀድሞ የነበረ በደንብ አስተውይ። አስቀድሞ ማይታየው፣ ማይነካው፣ ማይመታው፣ ማይዳሰሰው፣ ማይወሰነው እሱ በሚመታ በሚነካ በሚዳሰስ ስጋ ተገለጠ፣ በሰው ስጋ። ስለዚህ ያ የሰው ስጋ ዝም ብሎ ሜርሊ ሰው ብቻ አይደለም አምላክም ነው። ምን ቃል የተዋሃደው ስለሆነ ልክ ብረቱ አስቀድሞ ያሹ ብረት ብቻ የነበረው እሳት ሲዋሃደው ግን ብረት ብቻ ብለሽ አጠሪውም አይደለ? እሳት ተዋህዶታል አሁን አይደለ? ፍሙን ገንዘብ አድርጓል ብረቱ። ስለዚህ ቃል ስጋ ሲሆን ጸጋና እውነት ተሞልቶ በእኛ ሲያድር እሱ የመለኮት ሙላት ያለው ነው ማለት ነው። ያ ቃል ደግሞ እሷንም ማርያምንም የፈጠራት ሲሆን እሷን የሚያስገኛት ሲሆን ከእርሷ ግን ስጋና ደምን ተካፈለና እንደዛ ተገለጠ ማለት ነው። ወደ ቶፒኩ መልሰው ክርስቲያን ቶፒካችን ላይ እንመለስና ሙሐመድ አለ ሙሐመድ ኢየሱስ ፍነኛ አንዲ ሙሐመድ ወይም ጣሃ ነኝ። ጣሃ ሰላም ነው? እንኳን ደህና መጣ። ቢድዓ ምን ማለት ነው? ጣሃ ምንድን ነው ቢድዓ? ከጥያቄ ልጀምርና እሱን ይመልስልህ ያለው ችግር የለም። ቆይ ትቀጥላለህ። እሱ አንድ ጥያቄ ጠየቀች። አሁን ደግሞ የኛ ተራ ነው። ከዛ ደግሞ ያንተ ተራ ይሆናል። በየተራ ነው እኮ እኔ ልጠይቅ፣ ጥያቄው እንዳይጠፋብኝ። ያዘው፣ ችግር የለውም። ወይ ጻፈው ወይ ያዘው፣ አይጠፋም። ቢድዓ ችግር የለውም። ተንትኜ ነው የሚያስረዳ። ካብሽር በቃ በደንብ ተንትን አስረዳኝ። እስካሁን የገቡት ምንም ስላላስረዱን ማለት ነው። ቀጥል። ጥያቄውና ቅድሚያ ስመኝ ኡፌን ሊጠይቀው አንዴ። እሺ አንዴ ሚዩት አድርግና ትቀጥላለህ። ቆይ በቃ እሺ። ሙሐመድ አለ? ኑሪያ ማነች? እስካሁን አላወራችም። ኑሪያ ኦኬ። እሺ አሁን የገባው ቀጥል። እሺ አንዴ እኔ ላናግራችሁ እንዴ። ሰላም ነው? እንዴት ነሽ? ሰማው። ኦኬ እሺ አንዴ ቆይ ኑሪያ ላናግራችሁ። ያ ይቻላል። ላናግራችሁ ብለሽ ጥያቄ ነበረን። እኛን ቢድዓ ምንድን ነው እህታችን? ቢድዓ ምንድን ነው? እኔ ስለ ቢድዓ አልሰማሁም፣ ግን የምጠይቃቸው አንድ ጥያቄ ከእናንተ ነው። ማለት እቺ አምላካችን ምናምን ያረኮ ነው። በእናትህ ለምንድን ነው? ተረጋጊ እስኪ። ቆይ ተነጋጉ። አዳምጡኝ እስኪ። እኔ ስለ ቢድዓ ምንም አታውቂም? ፈጠራ ወይም ደግሞ ኢኖቬሽን ይላል በእንግሊዝኛው። ሙሐመድ ሁሉን ነገር ነግሯችኋል? ስማኝ አንዴ ቆይ እስኪ እኔን ጥያቄ ጠይቅ ልንገርህና ማነው ከዛ እሺ እንደ የሚታርቂ ኦኬ ጣሃ ነኝ። እሺ ቀጥል። ሁሉ ነገር አስተምሯችኋል ሙሐመድ? አዎ ኦኬ እሺ። ሙሐመድ ያላስተማራችሁ ነገር ሰዎች ከጊዜ በኋላ መተው የተናገሩት ሁሉ ፈጠራ ነው ብለህ ነው የምታምነው? አይደለም። ከጊዜ በኋላ ሰዎች ሙሐመድ ያላለውን ነገር ያሉ ፈጠራ አይደለም? ፈጠራ ነው፣ ቢድዓ ነው። ያ እሱ ነው እያልኩ ያሉት። ስለዚህ ፈጠራ ሁሉ ደግሞ ጥመት ነው አይደል? የስ ኦኬ። ጥመትም ሁሉ ደግሞ ራሱ ሙሐመድ እንደተናገረው ገሃነም ይከታል ብሏል። አዎ በጣም ጥሩ። በዚህ ከተስማማን እሺ፣ ተውሂድ በሶስት ይከፈላል ብለህ ታምናለህ? ባስተማሩን መንገድ ባስተማረህ ዑለማዎች ከረሱል አለይሂ ሰላቱ ወሰላም
ኦኬ ሙሐመድ ተውሂድ በሶስት ከፍሎታል? አዎ። ማስረጃ እስኪ። አሪፍ። አንተም ደግሞ እንደዚህ ከመጣ ለእኔ አሪፍ ጥያቄ ነው ማለት ነው። ስለዚህ እኔም ደግሞ ለዚህ ማስረጃ ልሰጥ እኮ ጥያቄን ተቀበለኝ ብያለሁ መጀመሪያ። ምክንያቱም አንተ ስለማትመልስልኝ እኮ ጥያቄ የማትቀበለው። ወደ መልሱ ማስረጃ ቶሎ በል። እንዴ አለ ብሎ ልቅ አላለም። ማውራት ይቻላል። አንዴ ትንሽ በፊት ማለት ነው። እሺ እኔ አንድ ጥያቄ ብቻ ጠይቃችሁ። ምንድን ነው? እኔ ልንገረ እኔ ጋር ነው የተቋረጠው። ማንኛዋ ነች? ኑሪያ ነሽ? አቤት። ምንድን ነው ያልሽው? አልሰማሁሽም። አይሰማም? ትሰሚያለሽ? አሁን ቀጥይ። እኔ አልተናገርኩም። ከዛ ነው የተቆረጠው። አሀ ማንኛው ነበር እያወራ? አልተናገርኩም። አንቺ መስለሽኛል። እሺ እኔ መጠየቅ አይደለም። አዳምጡኝ። ያው ይሰማል አይደል? ትሰሚያለሽ ኑሪያ? ይሰማል አይደል? ትሰሚያለሽ? አዎ። እኔ ጥያቄ ቅድም ጊዜ ኢየሱስ ሁላችንም ያስገኝ ጌታ ነው ምናምን እያልከ ነበር። እሺ። እና መጀመሪያ አደም ሳይፈጠር በፊት ማን ነበር የሚያኖረው? ዓለሟ ማን ነበር የሚጠብቃት? ኢየሱስ ሳይመጣ በፊት። ኢየሱስ እኮ ሳይመጣ በፊት የሚባል አይደለማ። እሱ እኮ በስጋ ተገለጠ እንጂ አይሰማም የነበረ ነው። ትሰሚያለሽ? የኔ አይሰማሽም? መጀመሪያም ማለት ነው። መጀመሪያም እሱ መጀመሪያም ያለ ነው። እኔ አዳምጠኝ። የነበረ ነው። አዎ በመጀመሪያም የነበረ ነው። ነገር ግን በስጋ ተገለጠ። በፊት ስጋ አልነበረው። መጀመሪያ ይኸውልሽ በደንብ አስተውይ። የእኛን አስተምሮ አንዴ ብቻ ፕሊስ። አሊያም ላስወጣሽ ነው። አረብኛ ስም አንዴ ጣልቃ ትግቢ። እሺ ይኸውልሽ በደንብ ተረጀኛል። ክርስቶስ በስጋ የተገለጠ መጀመሪያ የነበረ ላውራ ቀጥይ። መጀመሪያ የነበረ ከሆነ ማለት ነው። እሺ እሺ። ወንድ ልጅም ትወልጃለሽ ኢየሱስም ትይዋለሽ ያለውን ከዛ ደግሞ መሰቀል ስለምን አስፈለገው? ደም መፍሰስ፣ መሰቃየትስ ለምን አስፈለገው? እንደገና ደግሞ ወደ አባታችሁና ወደ አባቴና ወደ አባታችሁ ስለምን አለ? ወደ አምላካችሁናስ ወደ አምላኬም ለምንስ አለ? ይሄ ነው ጥያቄ። ኦኬ የእኛን በደንብ የኔ ድምፅ በደንብ ይሰማሻል ብዬ ተስፋ አድርጋለሁ። ይሰማል አይደል? ትሰሚያለሽ? የኔ ይሰማሻል? ኧረ እኔ በደንብ እየተሰማኝ ነው። በደንብ እየተሰማኝ ነው። እሺ አዳምጪ። ሁሉን የፈጠረ ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣ እርሱ የአብ ቃል የአብ የባህሪ ልጁ ክርስቶስ ነው። ሁሉን የፈጠረ ዓለም ሳይፈጠር እርሱ ሁሉን ያስገኘ ሁሉን ካስገኘ በኋላ ዓለም ሳይፈጠር በአብ እቅፍ የነበረ የአብ ክንዱ እርሱ ክርስቶስ በስጋ ሲገለጥ ስጋው ቃል ክርስቶስ ተብሎ ይጠራል። አስቀድሞ ቃል የነበረው በአብ ዘንድ የነበረው በመጀመሪያ የነበረው እርሱ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ታዲያ እሱ አዳምና ሔዋንስ ማን ነው የፈጠራቸው? ማን የጠበቃቸው? እርሱ ራሱ ነው። ሁሉ ሳይፈጠር አስቀድሞ ስጋን ሳይካፈል እሱ በመለኮቱ ነበረና አካላዊ ቃል ነውና ሁሉን የሚገዛ ነውና። ማስረጃ
ዮሐንስ ወንጌል ምዕራፍ 1 ገና ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመጀመሪያ ምን ነበር? እግዚአብሔር ነበር። ሶሪ ቃል ነበር። ቃልም ምን ነበር? በእግዚአብሔር ዘንድ ነበር። ቃልም ምን ነበር? እግዚአብሔር ነበር። ቁጥር 3 ላይ ቃልም አንዴ ቁጥር 3 ላይ ምን ይላል? ከዛ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም። ስለዚህ አዳምና ሔዋን እንኳን የሆኑት የተፈጠሩት በማን ነው? በቃል ነው አይደለ? እህታችን ኑሪ በቃል ያው ባላ ቃል ኩን ሲለው ስለሚሆን ያው ነው ያ ቃሉ እንደኔና እንዳንቺ ድምፅ ያ ቃሉ በደንብ አስተውይ። ያ ቃሉ እንደኔና እንዳንቺ አይደለም። ቃሉ አካላዊ ነው፣ መፍጠር የሚችል ነው። ያንቺ ቃል ሁን ብትይ የሚያደርግ አይደለም፣ የሚሆን አይደለም። ያንቺ ቃል ድምፀትን የያዘ ነው። የፈጣሪ ቃል ድምፀት አይደለም፣ አካላዊ ቃል ነው። መፍጠር የሚችል ነው፣ ማስገኘት የሚችል ነው፣ መስራት የሚችል ነው። አካላዊ ነው፣ ፐርሰን ነው። እንደኛ ፍጡር ቃል አይደለም የአምላክ ቃል። ስለዚህ ያ ቃሉን ማን ብለን እንጠራዋለን? እኛ ልጅ ብለን እንጠራለን፣ ከአብ የተገኘ ምክንያቱም መፍጠር የሚችል ማድረግ የሚችል ማስገኘት የሚችል ነው። ስለዚህ እሱ አስቀድሞ አዳምና ሔዋንንም የፈጠራቸው ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ስለሚል ሁሉ የሆኑት በእርሱ ከሆነ ከሆነውም እንኳን አንዳች ያለ እርሱ የሆነ ከሌለ፣ ስለዚህ የሁሉ ፈጣሪ የሁሉ አስገኚ ማን ነው? ቃል ነው። ያ ቃል ደግሞ በዓለም የሞላ ነበረ። ቁጥር 10 ላይ እንደሚናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ያ ቃል አስቀድሞ እንዴት ነበር የሚኖረው? በመጀመሪያ ቃል ቆይ አዳምጪ። እሱ ደግሞ እንደዚህ አላለማ። ቆይ አዳምጪ ፕሊስ። ስለዚህ ያ ቃል በእግዚአብሔር ዘንድ የነበረው ቃል እግዚአብሔር የነበረው ፊልጵስዩስ ምዕራፍ 2 ቁጥር 4 እስከ 7 እንደሚናገረው በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር የባሪያውን መልክ ይዞ በስጋው በምስሉም እንደ ሰው ተገኘ ተብሎ የተነገረለት አስቀድሞ በእግዚአብሔር መልክ ነበር የነበረው። ስጋን አልያዘም ነበረ። ደምና ስጋን ነፍስን አልተካፈለም ነበረ። ስለዚህ በአምላክነቱ ሁሉን የሚጠብቅ ሁሉን የሚገዛ ሁሉን የሚያስተዳደር እርሱ በስጋ ተገለጠ ማለት ነው። ቁጥር 14 ላይ ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። መቼ? ልክ የዘመኑ ፍጻሜ ሲደርስ ዕብራውያን ምዕራፍ 1 ቁጥር 1 እስከ 3 ድረስ እንደሚናገረው የዘመኑ ፍጻሜ ሲደርስ አንድያ ልጁን ዓለማትን በፈጠረበት ማን? ዓለማትን በፈጠረበት በአንድያ ልጁ በእርሱ ተናገረን ይላል አይደለ? ያ ልጁ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር እርሱ ወንድ ልጅ ትወልጃለሽ። ቅድም የጠቀሽው ጥቅስ ይመጣል ማለት ነው። ስሙንም ኢየሱስ ትይዋለሽ። ስለዚህ ኢየሱስ የሚለው አዳኝ ፕሊስ ጣልቃ ትግባ አዳኝ ማለት ነው። አዳኝ አምላክ ነው። ስለዚህ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር እርሱ አምላክ በስጋ ተገለጠ። እርሱ የሰው ልጅ ተብሎ ይባላል። ያ ከማርያም ሲወለድ፣ ምክንያቱም ስጋና ደምን ከእርሷ ተካፍሎ ስለተወለደ የሰው ልጅ ተብሎ ይባላል። እሱ ግን ምንድነው የሰው ልጅ የሚባለው? እንደውም ሪፈር ለማድረግ ነው። ኢየሱስ የሰው ልጅ አይባልም የሚል ካለ ከክርስትናውም ይወጣል። ለምን? ስጋውን ከሰማይ ይዞት መጥቶ ወይንም ከሌላ ይዞት ስላልመጣ የተካፈለው የማንን ስጋ ስለሆነ የአብርሃምን ዘር ስለያዘ ዕብራውያን ምዕራፍ 2 ቁጥር 14 እስከ 15 የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም። ይኸው ምን በሞት ላይ ያለውን ስልጣን ዲያብሎስን በሞት ይሽር ዘንድ በስጋ ተገለጠ ስለሚል ማለት ነው። ስለዚህ ሞትን በሞት አዳም በመብላት በረባሳዊ አዳም በመብላት ሞትን እንዳመጣ ክርስቶስ ደግሞ በሞት ላይ ያለው የዲያብሎስን ስልጣን ለመሻር እሱ ተገለጠ ማለት ነው። ተወለደ በስጋ አስቀድሞ ነበረ በሚገባ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ እንደሚናገረው ከአብርሃም ጋር ያለውን ንጽጽር አይሁዶች ሲጠይቁት አንተ 50 ዓመት ያልሞላ ከአባታችን ከአብርሃም ትበልጣለህን ሲሉ አብርሃም ሳይወለድ እኔ አለው አላቸው። እኔ የሚለው ልክ ዘጸአት ምዕራፍ 3 ቁጥር 13 ላይ እንደተገለጸው ነው። ስምህ ማን ነው? ማን ልበላቸው ባለው ጊዜ እኔ የምትለው አልፋና ኦሜጋ የሚለው ለእሱ ለክርስቶስ የሚሰጥ ነው። ዮሐንስ ራዕይ ምዕራፍ 17 ላይ ባለው መሰረት ማለት ነው። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ሲል ታዲያ ምንድን ነው እሱ? እርሱ ወደ አባቴና ወደ አባታችሁ ሲል አባትነትን ለይቶታል። በደንብ አስተውይ። ወደ አባቴና ወደ አባታችሁ ሲል ለምንድን ነው እንደዛ ያለው? ክርስቶስ የአብ ልጅ ነው። ቃል የማን ልጅ ብዬሻለሁ መጀመሪያ ስነሳ ከአብ የሚወጣ ቃሉ ስለሆነ ምን ብለን እንጠራለን? ልጁ ብለን እንጠራለን። ወልድ ብለን እንጠራለን። ልጁ ብለን እንጠራዋለን ማለት ነው። ከአብ የተገኘ ከአብ የሚወጣ ከአብ የተወለደ ስለሆነ
ልጅ ተብሎ ይጠራል። ምን አይነት ልጅ? የጸጋ ነው። የምን ልጅ? የባህሪ ልጁ። ልክ ሱረቱ ዙሩፍ 41ኛው ሱራ 43ኛው ሱራ 81ኛው አያ ሱረቱ ዙሩፍ ላይ ለአራማን ልጅን ቢኖረው ከተገዢዎች የመጀመሪያ ነኝ በል እንደሚለው ማለት ነው። አራማን ልጅ ካለው ልጁ ምንድን ነው የሚሆነው? ገዢ ነው የሚሆነው። ተገዢ አይሆንም፣ አምላክ ነው የሚሆነው፣ ፍጡር አይሆንም ማለት ነው። ስለዚህ እኛ ደግሞ ምን ብለን እናምናለን? ቃል አካላዊ ቃል የአብ የባህሪ ቃሉ ነው። ያ የባህሪ ቃሉ ከሆነ ደግሞ ገዢ እንጂ ተገዢ አይሆንም ማለት ነው። የአብ የባህሪ ቃል ፍጡር አይሆንም ፈጣሪ እንጂ። ስለዚህ የባህሪ ልጁ እንደሆነ ደግሞ ዕብራውያን ምዕራፍ 1 ላይ ቁጥር 3 ላይ በግልጽ ይናገረዋል ማለት ነው። እርሱ የክብሩ መንጸባረቅ የባህሪው ምሳሌ ብሎ ያስቀምጠዋል ማለት ነው። ስለዚህ የባህሪ ልጁ ከሆነ ደግሞ በእናንተም በቁርአን መሰረት አላህ የባህሪ ልጅ ካለው አምላክ ነው የሚሆነው። እኛ ጋር ደግሞ የባህሪ ልጁ እንደሆነ ክርስቶስ ራሱም ደግሞ የአብ ልጅ እንደሆነ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰውን ልጅ ማን ይሉታል ብሎ ሐዋርያቶቹን በጠየቃቸው ሰዓት ላይ አንዳንዶቹ ነቢይ ነህ ይሉሃል፣ አንዳንዶቹ ኤልያስ ነህ ይሉሃል፣ አንዳንዶቹ ኤርሚያስ ነህ ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። አንተ ይኸው የእግዚአብሔር ልጅ ነህ ብሎ በመለሰለት ሰዓት ጴጥሮስ አንተ ብፁዕ ነህ፣ ይሄን ስጋና ደም አልገለጸልህም የሰማይ አባቴ እንጂ ብሎ መስክሮለታል ማለት ነው። ስለዚህ ክርስቶስን የአብ ልጅ ብሎ ማመን ትልቅ እምነት ነው። የስጋና ደም እምነት አይደለም። ሙስሊሞች ይህንን በመካዳቸው ነቢይ ብቻ በማለታቸው ስጋዊ እውቀት ብቻ ነው ያላቸው፣ ሴጣናዊ ማለት ነው። ሴጣናዊ ነህ። ምክንያቱም አንዳንዶች ነቢይ ነህ ይሉሃል ሲሉ ተነቢያት አንዱ ነህ ሲሉት እሱን ኮንፊርም አላደረገም። ከነቢያት አንዱ ነህ ይሉሃል ሲሉት አልተቀበለው። ማንን ነው የተቀበለው? የአብ የባህሪ ልጅ መሆኑን ነው የተቀበለው፣ ያጸደቀው እሱ። ቁርአን ላይ ደግሞ ይህንን ድናይ ያደርገዋል። ሙስሊሞች ይህን ይክዳሉ። ይህ የሚክዱበት ምክንያት ደግሞ ሱረቱ ጂን 72ኛው ሱራ ቁጥር 1-3 ለአራማን ልጅም ሚስትም የለውም አመን ሰማንም ብለው አጋንንቶች ለመሐመድ ነገሩት። ከዛ ወዲያ መሐመድ ሙስሊሞች ምን ይላሉ? አላህ ሚስትና ልጅ የለውም አልወለደም፣ አምነናል እኛ ሙስሊም ነን ይላሉ። ይህንን ያስተማራቸው ማን ነው? አጋንንት ነው። አላህ ልጅና ሚስት የለውም ብሎ የተናገረው ማን ነው? አጋንንት ነው ለመሐመድ የነገረው። ክርስቶስ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ አባታችሁ ምኞት ልታደርጉ ትወዳላችሁ፣ እሱ ከመጀመሪያ ነፍሰ ገዳይ ነው፣ በእውነትም አልቆመም፣ እሱ ሐሰተኛና ሐሰትን ሲናገር ከራሱ አፍልቆ ይናገራል ብሎ ተናግሯል። አጋንንት ደግሞ ወደ የሚገቡት ማቴዎስ ወንጌል ምዕራፍ 25 ቁጥር 36 እስከ 41 አካባቢ ከመላእክቶቻችሁ ጋር ወደ ተዘጋጀላችሁ ወደ ገሃነመ እሳት ሂዱ ተብለው ይባላሉ። የአጋንንትን ምስክር የሚቀበሉ ከአጋንንት ጋር ህብረት የሚያደርጉ ወደ ገሃነም ይላካሉ ማለት ነው። እኛ የአጋንንትንም ምስክር አንቀበልም። ክርስቶስ ራሱ የአብ ልጅ እንደሆነ የባህሪው ልጅ እንደሆነ ደጋግሞ ስለነገረን ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ በሰንበት ስለፈወሰ ተቃውሞ አነሱበት፣ ድንጋይ አነሱ ሊወግሩት። ከዛስ ምን አለ? አባቴ ይሰራል፣ እንዴት በሰንበት ትሰራለህ? ሰው ሆነ አምላክ ሳትሆን አምላክ ብቻ ነው የሚሰራው ሲሉት ነው አባቴ እስከዛሬ ይሰራል እኔም እሰራለሁኝ ብሎ ሲላቸው እንዴት እንዲህ ይላል? ይሄ እኮ ማለት ምን ማለት ነው አሉ። አባቴ እስከዛሬ ይሰራል እኔም እሰራለሁ ካለ አባቱ ዓለምን ፈጥሯል እኔም ፈጥራለሁ እያለ ነው። ስለዚህ ራሱን ከአብ ጋር አስተካክሎ እንዲህ ስላለ ድንጋይ አነሱ ሊወግሩት። በተመሳሳይ ዮሐንስ ወንጌል ቀደም የጠቀስኩት ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ጀምሮ ከአብርሃም በፊት እኔ ያለው ሲላቸው እንዴ ይሄ የምናውቀው አይደል እንዴ ገና 50 ዓመት እንኳን ሳይሞላው ከአባታችን ከአብርሃም እንዴት ይበልጣል ብለው ገብቷቸዋል። አምላክ ነኝ እንዳላቸው ድንጋይ አነሱ። ኢሚዲየትሊ ድንጋይ ነው ኢሚዲየትሊ አምላክ እንደሆነ ለነሱ እየነገራቸው ነው በሚገባቸው ቋንቋ። ዛሬ በመጣ ቋንቋ አይደለም፣ በጊዜው የሚረዱት ቋንቋ ይገባቸዋል። ስለዚህ በዚህ ምክንያት ወደ አባቴና ወደ አባታችሁ ሲል የእሱ አባትነት ምንድን ነው? የባህሪ አባትነት ነው። በዚህም መሰረት አምላክ ይሆናል ማለት ነው። አምላክ ነው። ወደ አባታችሁ ሲል ደግሞ ለእኛ ደግሞ አባትነቱ ምንድን ነው? የጸጋ ነው። የጸጋ አባትነት ነው። በዘዳግም ምዕራፍ 14 ቁጥር 1 ላይ ዘዳግም ምዕራፍ 4 ቁጥር 22 ላይ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ እና የተለያዩ ቦታዎች ላይ በብሉይ ኪዳን ለእስራኤሎች አባት እንደሚሆን እግዚአብሔር የጸጋ አባት እንደሚሆን የተመረጡት አባት እንደሚባሉ ተነግሯል። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖች መጡ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው
ይህም በስጋና በደም አይደለም፣ ነሰሰርሊ በወሲብ አይደለም። እኛ ልጅ የሚለውን አፍርም የምናደርገው ማለት ነው። ስለዚህ ክርስቶስን የተቀበሉ በክርስቶስ ያመኑ እግዚአብሔር ልጅ ይባላሉ። ገላትያ ምዕራፍ 3 ቁጥር 24 ጀምሮ እንደሚናገረው እንዲሁም ደግሞ በሮሜ መልእክቱ ላይ ሐዋርያ ቅዱስ ጳውሎስ ምዕራፍ 8 ቁጥር 15 እስከ 17 እንደሚናገረው ማለት ነው። ይሄንን ደግሞ ምን ያደርጋል? እስልምና ድና ያደርጋል። ይሄንን ሱረቱ መርየም ከ88 እስከ 93 ለአራማን ልጅን ያዘ ወለደ አሉ። ይሄ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ገሃነም ይገባሉ። ሰማይ ሊቀደዱ፣ ተራሮች ሊናዱ፣ ምድር ሊሰነጠቅ ይቃረባል ለአራማን ልጅን ያዘ ወለደ ስላሉ ይላል። ስለዚህ ክርስቶስ ወደ አባቴና ወደ አባታችሁ ካለ ቀጥታ እስልምናን አስተምሮ እያፈረሰ ነበር ማለት ነው። በጠቀሽልን መሰረት እስልምናን አስተምሮ አፍርሶታል። ይህን ጥቅስ ሙስሊሞች መጥቀስ አትችሉም ማለት ነው። ይህን ጥቅስ መጥቀስ አትችሉም። ታዲያ ክርስቶስ ለምንድን ነው ወደ አምላኬና ወደ አምላካችሁ ያለው? ኦኬ፣ ለምን ወደ አምላካችን ሳይል ወደ አባታችን ሳይል ለምን አንድነት ጨፍልቆ ሳይል? ቀደም እንዳሳየዋችሁ የእሱ ለእሱ አባትነቱ አብ ምንድን ነው የባህሪው ስለሆነ ለእኛስ የጸጋ ስለሆነ ወደ አባታችሁና ወደ አባታችን ሲል ደግሞ ወደ አምላካችን ሲል ስለያዘው ስጋ ነው። ምናልሽ አንድ የሚቱ አድርጊው ቅድመ ተዋህዶ ስላለው ስለዛ ስጋ ለመጠቆም ነው። ያው ወደ አሁን ለምሳሌ ጨቅላ ሕፃን እያለ እኔ ነብይም አድርጎኛል ብሎ እኮ አውርተዋል እኮ። ብትወዱኝ ብሏል። ብትወዱኝ እኔ ያልኳችሁን ትፈጽሙ ነበር ብሏል። ሁለት ማለት ወጇለሽ። ሶስተኛ ጥያቄ ደግሞ ለምን መሰቃየት አስፈለገው? ሁሉ ትወጂዋለሽ? ኢየሱስ ትወጂዋለሽ? ያሻውን የሚሰራ ከሆነ ለምን ይሞታል? ለምን ይሰቃያል? እሺ ጎበዝ፣ ቆንጆ ጥያቄ ነው የጠየቅሽው። ቆንጆ ጥያቄ ጠይቀሻል። ኢየሱስን ትወጂዋለሽ? ትወጂዋለሽ? በጣም ኦኬ። ከወደድሽው እንደዚህ ይላል ኢየሱስ፣ ብትወዶኝስ ትእዛዜን ጠብቁ ይላል። ኦኬ መልካም። እንግዲያውስ እኔ ትንሣኤ ሕይወት ነኝ። እናንተ ናችሁ ኢየሱስ የምትሉት። አዳምጫ እኔ ትንሣኤ ሕይወት ነኝ ይላል። እያሰማሁ ነው። ስለዚህ በእኔ የሚያምን የዘላለም ሕይወት አለው ይላል። ስለዚህ የዘላለም ሕይወት እርሱ ይሰጣል ብለሽ ታምኛለሽ? እንደዛ ሳይሆን ከኔ በኋላ የሚመጣ አህመድ የሚባል የሚመጣ አለ። በራሳችሁ መጽሐፍ አለ። በራሳችሁ መጽሐፍ ያስቀመጠው አለ። እሱ መሐመድ ነው ያስቀመጠው። እሱ የመሐመድ ተረት ተረት ነው። መሐመድ ነው እንደዛ አይነት ተረት ተረት የነገራችሁ። እንደዛ የሚባል አለ ብሎ የነገራችሁ መሐመድ ነው እንደዛ የተረተው። ቁርአን ላይ ነው ያለው። እሱ መሐመድ የሚባል እንደዚህ ይመጣል ብሎ የነገራችሁ እሱን ተረት ተረት መሐመድ ነው። ቁርአን ላይ ፈልጉት። እኔስ እሱ የምትወጁ ከሆነ እስቲ የምትወጁ ከሆነ እሱ ቃል በቃል የተናገረውን በይ። እኔ ህይወትን አይሜን ትንሣኤና ህይወት ነኝ ብሏል። ትንሣኤና ህይወት ነው በሉና መኑ። እኔ የአብ ልጅ ነኝ ብሏል። የአብ ልጅ ነው ብላችሁ መኑ። አባት እንዳለው መኑ። ከአብ በፊት ነበር አይሜን አብርሃም ሳይወለድ አለ በሉና መኑ እንዳለው ቃል በቃል ያለው ዲስቶርት ሳታደርጉት ማለት ነው። አባቴ ይሰራል እኔም እሰራለሁ ብሏል። እስቲ እንደዛ በሉና መኑ። ኤኒዌይስ ኦሮሞ ነኝ። ኦሮሞ ግናለሁ። እኔ ጥያቄ ያጠር ያለ ነውና ይሰማል ድምጼ? ሰማያለሽ? ለምን አታስጨርሰኝ? ለምን ቆይ አንዴ መልስልሻለሁ። አንዴ ለምን መሰቃየት አስፈልገው የሚለውን ኦሮሞ አንዴ ቆይ ለምን መሰቃየት አስፈልገው ምናምን የሚለውን ክርስቶስ በስጋ እንደመገለጡ በደንብ አስተዊ። የተገለጠው ራሱ ይሄንን ሊያስተምረን ነው። ምን በስጋ ተገልጦ በደንብ አስተዊ። የእኛን ዕዳ ሊከፍልልን ነው። ሞት ተፈርዶብን እኛ ላይ ሰይጣን ሰልጥኖብን ነበረ። ከዛ ዕዳ ነፃ ሊያወጣን እሱ በስጋ ተገለጠ። ስለዚህ ማይመጣው አያስፈልገውም ነበረ። በስጋ መገለጥ አያስፈልገውም። እሺ አዳምጪ። ቅድም ምን ብዬሻለሁ? እሳት በብረት ቢዋሃድ እሳቱን አስቀድመን ልንይዘው አንችልም ነበረ። በሆነ ነገር ላይ
እሳቱ ነበልባሉን እንደዚህ ልንይዘው አንችልም። ሚያዝ ነገር የለውም። ሲምፕል ኤግዛምፕል ነው የሰጠኋችሁ። ደግሞ ያ ነበልባሉን እንዲህ ማትይዙት አካል በብረቱ ላይ ሲግል ግን ምን ይሆናል? ብረቱ ሲቀላ በብረቱ እሳቱ ይያዛል፣ በብረቱ እሳቱ ይመታል። እሳቱን ከብረቱ ግን አነጥሉትም። መለኮት የሚያዝ የሚነካ የሚመታ የሚዳሰስ አይደለም። ማይመታ ማይነካው ማይወሰን ማይዳሰሰው እርሱ መለኮት በሁሉ የሞላው ከስፔስና ፕሌስ ውጭ ያለው በሚዳሰስ በሚነካ በሚመታ ስጋ ተገለጠ። ስለዚህ ብረቱን ስትመቺ እሳቱን አልመታውም አትይም። አሁን ለብረቱ የምትናገሩ ለስጋው ይነገራል ማለት ነው። ቃል በስጋ ገንዘብ ይነገርለታል ማለት ነው። እሳቱን ነው የመታሁት ብረቱን አይደለም፣ ብረቱን ነው የመታሁት እሳቱን አይደለም አትይም። ምክንያቱም አሁን ተዋህደዋል ነው። ፕሊስ አዳምጪ፣ ቆይ ፕሊስ አትጩይ። ቆይ ምንድን ነው የሚያስጮኸሽ? ጉዳይ እኮ ነው። ኦኬ አሁን እንዴት እንደምጠልዝ ላሳይሽ፣ እንዴት እንደምጠልዝሽ ላሳይሽ። አላህ ከሌሊቱ 1/3 ይወርዳል አይወርድም? ይወርዳል። ምን አስወረደው? እዛው ሆኖ መስማት ስለማይችል ነው? ጆሮ ስለማይሰማ ነው በየቀኑ የሚመላለሰው? በየሰው በእያንዳንዱ ቦታ አለ መውረድም። ለምን የሚመላለሰው ነው ጥያቄ። ለምን የሚመላለሰው? እዛው ሆኖ ማዳመጥ ስለማይችል ነው? ይሰማል። መስማት ከቻለ ለምንድን ነው እሱ በየቀኑ አዳምጪ፣ በየቀኑ በየሀገሩ 9 ሰዓት ላይ እንደ ጦጣ ከአርሽ ላይ ወደታች የሚመጣበት ምክንያት ምንድን ነው? እሱ በሁሉም ቦታ ስላለ ያሻውን ሰሪ ብቻው ቀሪ ነው። ለምሳሌ ማለት ነው በሁሉ ቦታ ካለ ታዲያ መውረድ ለምንድን ነው የምንነግሪለት? እዛው ኦልሬዲ እኮ በፊትም ካለ ይወርዳል። ወረደ የሚባለው ምን እንደሆነ ልንገርህ። ወረደ የሚባለው ማለት ነው ተቀበለ፣ የዱዓውን ተቀበለ፣ ጥሪውን ተቀበለ ነው። ማን ያለሽ? ኦኬ አላህ አሁን አንቺ ጋር አለ አለ፣ ሁሉም አንተም ጋር አለ፣ እኔም ጋር አለ። ኦኬ በአካሉ አላህ አንቺ ጋር አለ። ስለዚህ እንዴት መሰቃየት አስፈለገው ነው? በቃ ፈጣሪ ከሆነ እሱ እኮ የፈለገውን ወርቅ መሆን ይችላል። አላህ በአካሉ አለ ወይ አንቺ ጋር? በአካሉ አላህ አንቺ ጋር አለ? የኔ አላህ እኮ ባለሁበት ቦታ ሁሉም አለ። በዛቱ አለ ወይ? ብጤ የሌለው ማለት ነው። በዛቱ አለ ወይ? በዛቱ አለ። ኦኬ እጅ አለ የለውም? እጅ አለ የለውም? 2 ቀኝ እጆች አሉት። እስቲ ያሳየኝ። ስር የት አለ? 2 ቀኝ እጅ ያለው የሚታይ ስለሆነ አንቺ አምላክ የት አለ? እስቲ የሚታየኝ 2 ቀኝ እጅ ያለው ያየሁት አይደለም። የቱ አላህ አለ? አንተ አላህ የቱ ጋር ነህ? እስቲ ጥሪው እስቲ ልስማው። ምክንያቱም ማይታይ አይደለም መንፈስ አይደለም ያንቺ አምላክ የሚታይ ስለሆነ አስተውይ። መታየት የሚችል ስለሆነ የት አለ? አሳየኝ እስቲ። መንፈስ አይደለም አላህ መንፈስ ካልሆነ የሚታይ ነው። የት አለ? አያየሁት አይደለም። እስቲ 2 ቀኝ እጅ ያለው ለምሳሌ በሰው ተመሳስሎ እንደዚህ ተመሳስሎ ምስያ ቢጤ የለውም፣ አይታይም። ግን ባለ ማን ነው ያለሽ? ማን ያለሽ? አላህ ማይታይ ሳይሆን ይታያል። በቂያማ ቀን በደንብ ታየዋለሽ። በባህሪ ማይታይ በቃ አዳምጪ። አሁን ምንም የምታውቂው ነገር ስለሌለ አዳምጪ፣ በደንብ አስተውሉ። አምላካቸው በየቀኑ ከሌሊቱ 1/3 ወደ ቅርቢት አዳምጪ። በቃ ለምሳሌ ኢሳ አለይሂ ሰላም እኮ ብትወዱኝስ የኔን ትእዛዝ ትከተሉ ነበረ እኮ ብለዋል። እንደተከፈተ ሞንታርቦ ለመምጦኝ ለዚህ እኮ ነው አትወጂውም ያልኩሽ። ለዚህ ነው ከወደድሽው ያለውን ተቀበይ አልኩሽ። እኔና አብ አንድ ነን ብሏል። ትቀበያለሽ አትቀበይም? አብ የሚያደርገውን ያደርጋለሁ ብሏል። ትቀበያለሽ አትቀበይም? ሙታንን ያስነሳል። በቂያማ ቀን ህይወት የሚሰጠው ሙታንን የሚያስነሳው እኔ ነኝ ብሏል። ትቀበያለሽ አትቀበይም? ምክንያቱም በቁርአን ላይ ሙታንን የሚያስነሳው አላህ ብቻ ነው ብለሽ ስለምታምኝ። የአብ ልጅ ነው ብለሽ ታምኛለሽ አታምኝም? እነኚህ ደግሞ ጥቅስ ለገዛ ፍላጎታቸው ኢየሱስ እኔን አምልኩኝ የሚለውን ኧረ በእናትሽ ቆይ እስኪ አትጩኸኝ እንጂ ደግሞ ለገዛ ፍላጎታቸው ያጣምማሉ እንደተባለ ነው። መጀመሪያና መጨረሻ እኔ ነኝ ብሏል። ትቀበያለሽ? እንደዛ ብለሽ አልፋና ኦሜጋ ኢየሱስ ነው ብለሽ ትቀበያለሽ አትቀበይም?
ሰው በደንብ አስተውሉ። ፓራፍሬዝ እናድርገውና አንድ ቶፒኩን እንትን ልበላችሁ። በደንብ አስተውሉ። ቁርአን ላይ አንድም ጥቅስ ነው የምላችሁ ኢሳ ተመልሶ ይመጣል የሚል የለም። ቃል በቃል ኢሳ ተመልሶ ይመጣል የሚል የለም። አንድ ጥቅስ አንድ በሉ። በቁርአን ውስጥ ኢሳ የአላህ ቃሉና መንፈሱ ነው ተብሎ ይታመናል። ሱራ 4 171 መሰረት የአላህ ቃል ቁርአንም ነው ተብሎ ይታመናል። ቁርአን ደግሞ ፍጡር አይደለም ተብሎ ይታመናል። አንድ ጥቅስ የለም ቁርአን ውስጥ ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። ኢሳ ግን የአላህ ቃልና መንፈስ ነው ይላል። የአላህ ቃል ከሆነ ደግሞ በተመሳሳይ እናንተ ጋር ፍጡር አይደለም ኢሳ ማለት ነው። ወደ ሜሬም የጣላት ቃሉና መንፈሱ ነው የሚለው። አንድ ነገር ተጣለ ከተባለ ደግሞ ከመጣሉ በፊት አለ ማለት ነው። በቁርአን ውስጥ አንድ ጥቅስ እንኳን ደጃል የሚባል ነገር የለም። በቁርአን ውስጥ አንድ ጥቅስ እንኳን መዲ የሚባል የለም። በቁርአን ውስጥ አንድ ጥቅስ እንኳን ጥቁሩ ድንጋይ ተመልሶ በቂያማ ቀን ዓይንና ምላስ ይዞ ይመጣል ሸፋ ይሆናቸዋል የሚባል ሽታውም የለም። ኃጢአታችሁን ይቅር ይላል ሽታውም የለም። 7 ጊዜ ብትዞሩት እንደዚህ ሽታውም የለም። ኃጢአታችሁ እንደዚህ ይደረጋል ሽታውም የለም በቁርአን ውስጥ። በመቃብር ቅጣት ከፍተኛ የሚታመን ነው በእስልምና ሽታውም የለም። አላህ ከሌሊቱ 1/3 ይወጣል ይወርዳል በቁርአን ውስጥ ሽታውም የለም። አላህ 2 ቀኝ እጆች አሉት በቁርአን ውስጥ ሽታውም የለም። አላህ ጭንቅላት አለው ወይ? በቁርአን ብቻ ሳይሆን በሐዲስም አላህ ጭንቅላት እንዳለው አልተነገረም። የለውም ጭንቅላት። ወገኖቻችን የሚያመልኩት አላህ 2 ቀኝ እጅ ያለው ብለው ያምናሉ። ሐዲስ ላይ አለ። አንድ እግር እንዳለችው ሐዲስ ላይ ተጠቅሷል። አንድ ባት እንዳለችው ሐዲስ ላይ ተጠቅሷል። 5 ጣቶች እንዳሉት ሐዲስ ላይ ተጠቅሷል። 2 አይኖች አሉት 2 ጆሮች አሉት ብለው ያምናሉ። ጭንቅላት ግን የለውም። አንገት አለው እንዴ? ከድር አንገት አለው? አላህ አንገት አለው? የነሱ የለውም። አንገት የለውም። የነሱ አላህ አንገት የለውም። ጭንቅላት የለውም። አንገት የለውም። በምን ሰፍተውት በምን ገጥመውት እንደሚያመልኩት እንኳን አያውቁትም። እኛ ጋር ክርስቶስ ለምንድነው መንገላታት መሰቀል ያስፈለገው ከተባለ ግን ካሳ ለመካስ ነው። እንደሚሞት እንደሚሰቀል ራሱ ስለተናገረ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ነፍሱን ቤዛ ብዙዎች አሳልፎ እንደሚሰጥ ተናግሯል። አንድ ለሰዎች ምሳሌ ለመሆን አንደኛ ቤዛ ለመሆን ነው ካሳ ለመካስ። ሁለተኛው ደግሞ ምሳሌ ለመሆን ለእኛ ምሳሌ ትቶልን ሊሄድ ዮሐንስ ወንጌል ምዕራፍ 13 ቁጥር 13-16 ምሳሌ ሊሆን ይህን አድርጓል። እንዲሁም አንደኛ ጴጥሮስ ላይ ምዕራፍ 2 ቁጥር 22-24 አካባቢ ይህንን በስርዓት ነግሮናል ማለት ነው። እንደሚሞት እንደሚነሳ ራሱ አስቀድሞ ነግሮናል። ኦሮሞ አካፉን ያከማቦ ጋፊ ቀብዳን ትፈካል ማፍ ኮፈልታ ሲነሞ ኮፈልጂሰጋ እንደው የቴቲ ደንዲ ተፈካቲ በር ተከተከ ከነ ንገመጂሲ አከሰያ በቃ አስደስታችኋለሁ። እንደውም በደንብ ኦሮምኛ ወርቼ ደስ ይልሻል እንደዛ ሳወራ? በጣም እሺ። ምንድን ነው ጥያቄሽ? የኔ ጥያቄ ይሄ አለ አይደለ የማርያም የምናምን የሚለው ስዕል ይሄንን በዚህ ስዕል እንዴት ነው በምሳሌ ስላችሁ በዚህ ማመን የቻላችሁ? ይሄን ነው ጥያቄ የምፈልገው። መልካም ስዕል ጀነራል ስዕል በእኛ እንደናንተ አይደለም የምንረዳው። ስዕል ካለኛ ጋር መላእክቶች አይገቡም፣ እንደዚህ ህይወት ስጡት ተብላችሁ ትመታላችሁ ምናምን የሚል አስተምሮ እኛ ጋር የለም። እስልምናው ጋር አለ። አሁን አንቺ ጉድሽ ነው። ይህን ፎቶ ይህንን ካላመለጥሽ ወደ ክርስትና ካልመጣሽ እችን መሰለች ፎቶ እያሳየሽ ህይወት ስጭባት ተብለሽ ትደበደቢያለሽ በቂያማ ቀን። እናንተ ጋር አደጋለሁ። እኛ ጋር ግን ምስል እንደ መማሪያነት እንጠቀምበታለን ማለት ነው።
እንዴት ነው የተሳሉት? በተለያየ ጊዜ ላይ አንድም ከመጽሐፍ ቅዱስ አንጻር ከሆነ ስዕላቶች ለምሳሌ በተገለጡበት ሊሳል ይችላል። እንዴት ተገለጡ? ጽሑፉን ወደ ስዕል ሊገለጽ ይችላል። የተገለጡ ለምሳሌ መላእክቶች ሲገለጡ ያሳዩትን በምን አይነት ሁኔታ እንደተገለጡ ያ የተጻፈውን በስዕል መልኩ ይገለጻል። ቋንቋ ታያችሁ። ልክ ሐዋርያ ሥራ ምዕራፍ 2 ላይ ልክ ክርስቶስ አስቀድሞ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ወንጌል ለዓለም እንዲሰብኩ ነገራቸው ደቀ መዝሙርቱን። ደቀ መዝሙርቱ ከዛ ወጥተው ማያውቁ ናቸው። በምን ቋንቋ ነው ሊሰብኩ የሚችሉት? ወደ ዓለም ሄደው ቋንቋ ያስፈልጋል አለ ሄዶ ና እንደዚህ ተማር እንደዚህ ልንገር ለማለት እኔ አሁን አንድ ቻይናዊ ባገኝ ወንጌል ልስበክ ብል ቋንቋ ያስፈልገኛል። ስለዚህ ቋንቋ የሚያስፈልግ ከሆነ ምን አደረጋቸው? ክርስቶስ ልሳን ሰጣቸው። መንፈስ ቅዱስ ሲቀበሉ ልሳን የተሰጣቸው ያንዳንዱ መንፈስ ቅዱስ ሞላባቸው ይናገሩም ዘንድ የተለያየ ልሳን ተሰጣቸው። ለተለያየ ማለት ነው። ስለዚህ አሁን ጆሮቸው መስማት የማይችሉትስ እነሱስ መሰበክ የለባቸው? መማር የለባቸው? በማየት ማወቅ የለባቸው? ቋንቋ ነው። አንድም ስዕላት ገላጭ ናቸው፣ ቋንቋ ናቸው፣ ቋንቋ ናቸው። ኦኬ ፕሮቴስታንት ነሽ ነህ እንጂ? እሺ ከጨረስክ መናገር እችላለሁ። ፕሮቴስታንት ነሽ? አይደለም እኔ ሙስሊም ነኝ። እኔ አሁን ጥያቄ ምንድነው? ፕሮቴስታንት ነሽ እያሉ ፕሮቴስታንት ነሽ እያሉኝ ነው። አይደለም እኔ እሱን እኔ ነኝ የማውቀው። እነሱ ኮሜንቶች አይደለም የሚያውቁት፣ ራሴን የማውቅ እኔ ነኝ። አንደኛ ነገር በምሳሌ እንዴት ነው ማርያም ነች ይሄ እንትን ነው ተብሎ ማመን የሚቻለው? ለምሳሌ አንድ ልጅ ሶልድ ካለ አባት ሶልድ አባቴ ይሄ ነው ብሎ ያ ልጅ የሆነ ነገር ጽፎ በዛ መልክ ካሜራ በሌለበት ሰዓት ምሳሌ በሌለበት ጊዜ በዛን ዘመን ያሁን ልጆች ደግሞ እንዴት ነው በስዕል እቺ ማርያም ነች ምናምን ብሎ ማመን? ይሄን ባጠር ባለ መልኩ አስረዳኝ። ይሄን ነው የምፈልገው እኔ። መልካም። አሁን መሐመድ አለ አይደለ? ሌሎችም አሉ ስም ያሉት አሉ፣ ግን አንድም ስዕላቸውን የለንም። ምክንያቱም አይተን ስለማናቅ ያኔ ፎቶ አንስቶም ስላልነበረ ስለማናቅ ስዕል የለንም። ይሄን ነው እኔ ማወቅ የፈለኩት። መልካም እሺ። ስዕል አዲስ የጀመረ አይደለም፣ ፎቶ አይደለም። እኛ ፎቶ አይደለም ደግሞ የምንጠቀመው ፎቶ አይደለም። ፎቶና ስዕል ይለያያል። ስዕል የሰው ልጅ ፍጥረት ከጀመረበት ጀምሮ ስዕል ይሳላል። ከጽሁፍም ቀላሉ ቀድሞም የነበረው እንደውም ስዕል ነው። ጽሁፎች እንደውም በኋላ የሚመጡ ናቸው። ስዕል ይቀድማል ማለት ነው። ሁሉንም ስዕል ይቀድማቸዋል። ስለዚህ ቀደምት ስዕሎች በሙሴ ጊዜ የነበሩ ስዕሎች እንኳን አሉን። እንኳን አሁን አርኮሎጂካል ኤቪደንሶች በጣም እድሜ ጠገብ የሆኑ በጣም ረጅም ዓመት የግብፅን ታሪክ እንትኖች ምንድን ነው የሚባለው የፈርዖናውያን እንትኖችን ካያችሁ ስዕላቶች እዛ እንትኖቻቸው ላይ የተሳሉት እድሜ ጠገብ ናቸው። እነሱ በጣም ረጃጅም እድሜ የቆዩ ማለት ነው። ስለዚህ ከጽሁፍም እንደውም ስዕላቶች ያልተማሩት በቀላሉ ሀሳባቸውን በስዕል ይገልጻሉ። ስለዚህ ስዕላትን በእንደዚ አይነት መልኩ የመግለጽ ልምድ አለ። ፎቶና ስዕልን አታምታች እህታችን፣ ይለያያሉ ሁለቱ ማለት ነው። ፎቶ በትናንትና ነው የመጣው በሚገባ ስዕላት ግን ያሁኑ ምስል ነው የሚባለው እኮ። ምስል በምሳሌ እንዴት ሊታመንበት ይቻላል ታዲያ? መልካም እንዴት ሊታመንበት ይችላል? በቤተክርስቲያን ውስጥ ነው የሚታመነው። ምክንያቱም የመጣው በቤተክርስቲያን ውስጥ ነው። መጽሐፍ ቅዱስን የሚያመን ነው እንዴት ነው? በቤተክርስቲያን ውስጥ ስለመጣ ነው። እኛ ምን እናምናለን? ሐዋርያዊ ቅብብሎሽ አለን። ስለዚህ ማን ለማን አቀበለ፣ ማን ከማን የሚለው ስላለን ማለት ነው። ሐዋርያዊ ቅብብሎች ስላለ በዛ እናምናለን እንጂ መጽሐፍ ቅዱስንም እኮ እንዴት ልናምነው እንችላለን? ቁርአንንስ እንዴት ልታምኙ ትችላለሽ? በምን አወቅሽ? አንደኛ መሐመድ አልጻፈው። በመሐመድ ጊዜ እንደዚህ አይነት ጽሑፍም አልነበረም፣ ወረቀትም አልነበረም። ማለት በመሐመድ ጊዜ ወረቀት የተጻፈው የመጣው ትናንትና ነው። ቁርአንን በምን አምነሽ ትቀበይዋለሽ? ስለዚህ ምን አለን? ቅብብሎሽ እኛ አለን። ሐዋርያዊ ቅብብሎች ስላለን በቤተክርስቲያን ውስጥ ስለሆነ እናምናለን በዛ። አንደኛ እሱ ነው። ሁለተኛ ደግሞ እድሜ ጠገብ ታሪኮች አሉን እኛ። ሌላ ጥያቄ ደግሞ ለምሳሌ አንዲት ሴት እንደ መርየም ድንግል ሆና ከወለደች እንዴት ነው ያ ሰውም ደግሞ አዲስ እግዚአብሔራችን ነው ብላችሁ ነው የምታምኑበት? ኦኬ
አንድ ሴት ድንግል ሆና ከወለደች ማለት አለ ዘር ፍሬ ከዛ ደግሞ ያለ ወንድ ወለደች። ድንግል ሆና ወንድን ሳታቅ የሆነ ልጅ ከተወለደ ያው ፈጣሪ ምንም ነገር ማድረግ ስለሚችል እጅ እግር የሌለውን መፍጠር ስለሚችል እንደዛ ሌላ ብትወልድም እሱም ደግሞ ኢየሱስ ነው ብላችሁ ነው የምታምኑበት? አናምንበትም። እንደዛ አንደኛ እንደዛ አይሆንም። አንድ በይ። ሁለተኛ ማርያም የወለደችው ሜርሊ ድንግል ስለሆነ እንዲወለደች በሚል አስተምሮ አይደለም። እሱ ቃል ነው ስጋ የሆነው። በደንብ አስቡኝ። ቃል ስጋን የተዋሃደ እንጂ ዝም ብሎ ስጋ የተወለደ ብቻ አይደለም። ስለዚህ ክርስቶስ ምንድን ነው? ስጋው ቃል ነው፣ ስጋን የተዋሃደ ነው። ስጋን የተዋሃደ እንደመሆኑ ስጋ ብቻ አይደለም ማለት ነው። ፎር ሴክ ኦፍ አርጉመንት አንቺ እንዳልሽው ሰው ቢወለድ እንኳን እሱ ምንድን ነው የሚሆነው? ሜርሊ ሰው ብቻ ነው የሚሆነው፣ ቃል የተዋሃደው አይደለም ማለት ነው። ክርስቶስ ግን ምንድን ነው? እሱ ማርያም የወለደችው ግን ስጋ የተዋሃደ ቃል ነው። ቃል ከማርያም ስጋና ደምን ተካፍሎ የተወለደው ከእርሷ ምንድነው? ስግው ቃል ነው። ሜቢ አግኝተሽኛል? አይከሰትም አልኩሽ። ቢከሰትም እንኳን ግን አይከሰትም። ቢከሰትም ግን ኦኬ። አንደኛ ሰው ለመውለድ ምን ያስፈልገዋል? አንድ ሴት ለመውለድ ምን ያስፈልጋታል? ስለዚህ ማርያም አለ ወንድ ነው የወለደችዋ። ኦኬ፣ አለ ወንድ መውለድ አትችልም። አንድ ሁለተኛ ደግሞ አንድ ሴት ተወለደች ደግሞ ድንግልናዋ ይጠፋል አይጠፋም? ስለዚህ ሁለቱን እንዴት ታስታርቂዋለሽ ታዲያ? አንደኛ ድንግልናዋ ይጠፋል፣ ሁለተኛ ደግሞ ያለ ወንድ መውለድ አትችልም። ትችላለች ካልሽ ደግሞ ያለ ዘር መውለድ ትችላለች ካልሽ አላህ የማይችለውን ሴቶች ይችላሉ እያልሽ ነው። እንደውም የቻሉበት ፓርት አለ። አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ይላል። ሱራ 601 ላይ ሱራ 601 ላይ ሚስት የሌለኝ ሲሆን ልጅ እንዴት ይኖረኛል ይላል። አንቺ ደግሞ አንድ ሴት ያለ ወንድ እንዲሁም ደግሞ ድንግልናዋ ሳይጠፋ መውለድ ትችላለች እያልሽ ነው። አላልኩም እኔ እኮ ልክ እንደ መርያም። ስለዚህ ያለ ዘር አንደኛ ያለ ዘር አትወልድም አይደለም? ያለ ዘር አትወልድም። ሁለተኛ ደግሞ ድንግልናዋ ይፈርሳል ማለት ነው ስትወልድ። አባታችንና አባ ጊዮርጊስ ዘጋስጫ በዚህ ላይ የሚሉት ደስ እንትን የሚል አለ። አይ ቲንክ ትንቢተ ሕዝቅኤል ምዕራፍ 43 41 አካባቢ ከቁጥር 1 እስከ 3 እንደዚህ አካባቢ ላይ የተዘጋች ምስራቅ ሚላትን ማለት ነው። በዛ መሰረት 3 ነገሮች ይደንቁኛል የሚለው ላይ የተዘጋ በር ሳይከፈት የወጣ አይሚን ያ እነዛ ቃል በቃል ረስቼዋለሁ። አክቹዋሊ ቼክ አድርጉት እናንተ። በቃ ቃል በቃል ረስቼዋለሁ ለማለት ግን ሀሳቡ ውስጥ ያለ በሩን ሳይከፍት የወጣ ሳይዘጋ የገባ እንደዛ ብሎ የሚያስቀምጠዋል። ኤኒዌይስ ስለዚህ ግን በደንብ አስተውይ። ክርስቶስ ስጋ ብቻ አይደለም፣ ስጋን የተዋሃደ ነው። ስለዚህ ክርስቶስ ስጋው ቃል ስለሆነ አምላክ ስንል እሱ ምንድነው? እሱ የባህሪ አምላክ ስለሆነ ነው። ሌሎች ቢወልዱ ግን ሰው ነው የሚወልዱት እንጂ ስጋን የተዋሃደን አይደለም። ክርስቶስ የመለኮት ሙላት በሰውነቱ ያለ ስለሆነ ነው። ሜሪም ሶሪ ኦሮሞ ነኝ። ቢወልዱም እንኳን አልኩሽ እንደው ቢወለድ እንኳን አይደል ነው ይሆናል እያልኩሽ አይደለም። ያለ ዘር አይወለድም። አይ ቲንክ በእንትን ሊወለድ ይችላል፣ በእንትን ተሰጥቶ ሊወለድ ይችላል በቴክኖሎጂው። ግን እሱም ዘር ተሰጥቶ ነው። እሱም ደግሞ የሚወለደው ምንድን ነው? ሰው ብቻ ነው። መለኮት የተዋሃደው ቃል የተዋሃደው ስላልሆነ ሰው ብቻ ነው የሚሆነው እሱ። ስለዚህ እሱ አይመለክምም፣ እንደዛም አናመልክም። እኛ ክርስቶስን ስናመልክ ምንድነው? አስቀድሞ ሁሉን የፈጠረ ስጋን የተዋሃደ ቃል ስለሆነ ነው። አይበቃሽም? ለዛሬ ይበቃሻል። በቃ ይበቃኛል። የመጀመሪያው ግን ምንም በቂ ማስረጃ አይደለም የነገርከኝ። ለማንኛውም ሰዎቹን ስታስረዳ
ወደ የማይሆን ቃል ለሙስሊሞቹ ስታስረዳ እነሱን እየገፋ ካትናገር፣ ማስረዳት ባለብህ መንገድ አስረዳቸው። ቻው። እስቲ አላህን ንገረኝ። እስቲ አላህ ማን ነው እሱ? እናንተ መጠየቅ እንጂ ስለተከበረ እምነታችን ከአንተ ጋር ማውራት አልፈልግም። መልካም ቆይታ። ማን የተከበረ? ምን ተረሳጭ? እኔስ ሙድ እየያዘብችብህ ነው። ሙድ እየያዘችብህ ነው። ለምን? እምነት ናት፣ ሌላ ጴንጤ ናት። ጴንጤ ናት የሚል አለ። ነች እንዴ? አይመስለኝም። አይ ክርስቲያን አርጊያታለሁ። ፕሮፋይሏን ሳየው ዘፈንም አለ የፕሮቴስታንት መዝሙርም አለ። አንድ የተደባላለቀባት ነገር ነች መሰለኝ። ይሄው አንተ መልሷን አድሬስ አድርገዋል። ያው የተማረ ተምሮበታል ብዬ ነው ዝም ያልኩት። ሙስሊም ነኝ ካለች እሺ፣ ለዛሬ ይብቃን። ደህና አደሩ። አይመስላችሁም? ይብቃን። ደህና አደሩላችሁ። ቃል አለች እንዲያውንም ተኝታለች። እርግጠኛ ነች። ውጡ በሉ።